ትላንት አንድ ቪዲዮ አየሁ። አንድ ጳጳስ ነይኔም የማርያም ነይኔ ቤዛዊት ዓለም አትፍሩ የዓለም ቤዛ ማርያም አለ። ይሄን ንግግር ታስታውሳለህ? ጉዳ ፍልተው ያስኩት ቪዲዮን እኮ እንዳልክ ታስታውሳለህ? አንተ ቤት እቺ ንግግር ተናግሬ ቪዲዮ ሪከርድ ዞሮ የተሰደብኩትን ታዲያ ቆይ ቀን መጣ ጌታ ቀን ቆጥሮ ጳጳሱ ሰደቡት። ጳጳሱ አፈረጡት። ያዝልኝ እንግዲህ ነይኔ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። እኛ እነዚህ 10 ዓመት ሙሉ ስንጮ ሶሻል ሚዲያ ላይ ስታወሩ ቤዛ ነች እመቤቴ ቤዛ ነች ስትሉ የነበራችሁ እኛ ግን እየነገርናችሁ ነበር። እሳቸው ዕብራውያን ጠቀሱ። እኔ ደግሞ አንደኛ ጢሞቴዎስ መልክ መጽሐፍ ምዕራፍ 2 ቁጥር 5 አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ነው ያለው ጳውሎስ። ዘመጦ ርእሶ ነፍሱን ስለ ብዙዎች ቤዛ ሰጠ ክርስቶስ። ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም። ክርስቶስ ለኃጢአታችሁ ቤዛ ሆኖ ተሰጠ በሚል ቦታ ላይ በመዝሙር ሰበብ የሆነን ሰው መተካት አብቅቶለታል። እኔ አይደለሁም፣ ይሄው ገልጣ አንብበው። ልጇ ነው ቤዛ። አሜን። ጌታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ነበር። አሜን። ፍጡር ቤዛ መሆን አይችልም። እኔ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። በቃ እንደዚህ እኛ እንደዚህ አይነት አባት ነው የምንፈልገው። እኛ እውነቱን የሚነግሩ አሁን በቃ ጫወታው ተጀመረ ማለት ነው። የዘመናት ተረት እየፈረሰ ነው ማለት ነው። እንደነዚህ አይነት አባቶችን መድኃኔዓለም አንተ አብዛልን። አንተ ነህ ልባቸውን የምትነካው። እስቲ ዛሬ ኦርቶዶክሳውያን ጋር ዲቤት የለም። ዛሬ የምንማማረው የክርስቶስ ኢየሱስ የመስቀል ስራ ነው በላቸው እስቲ። የለም። ዓለሙም ሲስተሙም ሃይማኖተኛው ታጥቆ ይመጣል። ሃይማኖተኛ ታውቃለህ፣ በባህሪው ከአጋንንት ቀጥሎ ኢየሱስን የሚጠላ ሃይማኖት ነው። እኔ በዘመኔ አይቻለሁ። ኢየሱስ ጌታ ነው ብዬ ፌስቡክ ላይ ፖስት አድርጌ አንድ ሙስሊም ሰድቦኝ አያውቅም። አንድ አሕዛብ ሰድቦኝ አያውቅም። ሃይማኖት አለኝ የሚለው ነው ብሎ ፌስቡክ ላይ ሰደበኝ መሰለ። ከአጋንንት እኩል ይሄንን ስም ሃይማኖተኛ ይጠላዋል። ለምን? የሃይማኖተኛን ካባ የሚገፍ ስም ነው። ይህ በካባ የተሸፈነ ጽድቅ የሚመስል የተለሰነ የኖራ መቃብርን ኢየሱስ ይገፈዋል። ያንተ የፈሪሳውያን ጽድቅ፣ የሃይማኖተኛ ጽድቅ በጢም በእድሜ በርዝመት በቆይታ በተረት በአያቶች በአባቶች የእኔ ነው ብላ ያመጣውን የተረት ዲስኩር ኢየሱስ ይገፈዋል። ለምን? መዳን በኢየሱስ ነው። ለመጽደቅ ምንም አይነት ፕሮሰስ የለውም። በኢየሱስ ማመን፣ በጌታ በኢየሱስ ክርስቶስ የመስቀል ስራ ማመን ብቻ ለሰው የዘላለም ሕይወት ይሰጣል። ከዚህ ውጭ ወንጌል የለም። ሃይማኖትስ ፕሮሰስ ይወዳል በባህሪው። በወለንጭቲ በኩል ሄደ የሆነ ተራራ ሰልም እንደዛ ወጥተ እንደዚህ ገብተ ውሃዋን ነክተ ቅጠላለች ተሻልማት ምናምን ነው የሚወደው። እግዚአብሔር አብስ ልጁን ፊት ለፊት ዓለም ሁሉ እያየው ሰቀለው። ይኸው የምትድኑበት። ሙሴ በምድረ በዳ የነሐስ እባብ እንደሰቀለ የነሐስ እባቡን ያዩ ዳኑ። ሙሴ ይፎግራል እንዴ ያሉ ደግሞ የነሐሱን እባብ አይተው ሞኝነት በሚመስል መልኩ ለመዳን ያልፈለጉ በበረሃ ሞተው አለቁ። በዚሁ ዘመን በአዲስ ኪዳንም ይሄ ነው የሆነው። ኢየሱስ ስለ ኃጢአት ሞቷል ስትለው ያላግጣል። አቤት ይላል። ኢየሱስ ስለ ኃጢአት ሞቷል አትድከም ስትለው ኧረ እኔ የሆነ ነገር ሳላወጣ እንዴ ቆሎ አብልቼ ድቤን ይላል መጥቶ። ዘይጣን ትውልዱን እየሸወደ ነው። ኢየሱስ ስትል ከአጋንንት ሰፈር እኩል ሃይማኖቱ ይረበሻል። ለምን? ሃይማኖተኛ በሃይማኖት ወንበር ላይ እድሜው እንዲረዝም የደረደራቸውን ሽማግሌዎች የደረደራቸውን የውሸት ተረቶች ኢየሱስ ያፈርሳል። ስሙ ብቻውን ፓወርፉል በቂ ነው። ግልብጥ ያደርገዋል። ክብር ለኢየሱስ ይሁን በገባበት ሰፈር ሁሉ ድዊ ለሚተረትር፣ ክብር ለኢየሱስ ይሁን በገባበት ሰፈር ሁሉ ሽባ ለሚያቀና፣ ክብር ለኢየሱስ ይሁን ለወደቁ ሰዎች ብርታት ለሆነ ለዚህ ድንቅ ስም
ክብር ለኢየሱስ ይሁን። ለደከሙ ሰዎች እጃቸውን እየያዘ ቀና ለሚያደርግ ለዚህ ብርቱ ጌታ ማለት እንደዚህ አይነት ድንቅ አምላክ ያለን እኛ ብቻ ነን። እኛ ክርስቲያኖች ነን እንደዚህ አይነት አምላክ ያለን። እንዴ ኢየሱስ ጌታ አይደለም ብትል ቢቀርብህ እንጂ አይቀርበትም እኮ ባይዘው። እኔና ኤርሚያስ እና ቢኒ ዕብራዊት ጋር ካህን ጌርሳም ተሰብስበን ብሩክ ባባና ዳጊ አይደለንም ጌታ ያደረግ ነው። እሱ ጌታ ያለቀለት ጌታ ነው። አይደለም ብንል ይቀርብናል እንጂ አይቀርበትም ጌትነቱ ላይ። ምን ይቀራል? እሱ የለየለት ጌታ ነው ኢየሱስ ባይዘው። ጌታ ነው ብለህ ብታምን ድነት ላንተ ነው፣ ባታምን ከዘላለም ነው የምትጎለው። እያስፈራራን አይደለም፣ ወንጌልን ፊት ለፊት እየነገርን ነው። መዳን በሌላ በማንም የለም። በማንም የለም ማለት መሰለ ማንም ከኢየሱስ ውጭ አድንም እያልን ነው። እኔ ከተረት መቼ ነው የምትላ? እኔ ከእናንተ ጋር ግልጽ ጸብ የለንም። ሁሌ ነው የምናገረው። እኔ ተሰድበናል ይሉናል አንዳንድ ሰዎች፣ መንገድ ላይ የሚያገኙ ሰዎች አንዳንዶች በጣም ሰሞኑ ደግሞ የሚገርሙኝ ለምን ደግሞ ተሰድበን ምን ብዬ ሰድቤ ነው ብዬ እስከዛሬ የተናገርኳቸው እንደው ምን ከአፌ መጥፎ ነገር አሁን ኤርሚያስ አበበ ላይ ብላይ ነው በብዛት ሰው ቤት ገባ የሚገባ ከአፌ ስድብ ወጥቶ እንደው እንደ ታች ቤት እንዳሉ ወንድሞች ከኛ ቤትም በቅርቡ ሄዶ ብድግ ብሎ እዛ ላይ ቁንጮ እንደሆነ እንደ ወንድማችን ሰድቤ ያውቃለሁ። ከአፌ ክፉ ነገር ኦርቶዶክስ ብዬ ከአፌ ወጥቶ ያውቃል። በጣም እጠራጠራለሁ። ለካ ስድብ ያሉት ጸረ ወንጌል የሆነውን እንቅስቃሴ ልክ አይደለም ማለት ነው። ባይዞ ስድብ ሃይማኖተኛ ስድብ ብሎ የሚወስደው ትምህርታችሁ ምንጩ አይታወቅም ጸረ ኢየሱስ ነው ብለህ መናገር ስድብ ነው ለነሱ። ስድብ መስሎ ከታየ እደግመዋለሁ። እኔ ዘነበ ዘካርያስ ዶክሌ ልጅ ኢየሱስ ብቻ ነው የሚያድነው፣ ሌላ አያድንም። ማንም ፍጡር፣ ማንም መልአክ፣ ማንም ጻድቅ፣ ማንም ሰማዕት ተሰብስቦ ደሙ የአንድን ሰው ኃጢአተኛ አያጸድቅም ያልኩ ይሄ ደግሜ ያልኩ ንግግሬ ስድብ መስሎ ከታየ አዝናለሁ። በእውነት እደግመዋለሁ። የማንም ደም ተሰብስቦ የአንድን ኃጢአተኛ ኃጢአት አያነጻም። እንኪያስ ክርስቶስ በከንቱ ሞተ የተባለው እኮ ለዚህ ነው። እኛ ደግመን ደጋግመን የምንነግርህ መዳን በሌላ በማንም ስላልሆነ ማንም አይደለም። ማንም ትላንት አንድ ቪዲዮ አየሁ። አንድ ጳጳስ ነይኔ እምዬ ማርያም ነይኔ ቤዛዊት ዓለም አትፍሩ የዓለም ቤዛ ማርያም ታስታውሳለህ? ጉዳ ፍልተው ያስኩት ቪዲዮን እኮ እንዳልክዬ ታስታውሳለህ? አንተ ቤት እችን ንግር ተናግሬ ቪዲዮ ሪከርድ ዞሮ የተሰደብኩትን ታዲያ ቆይ ቀን መጣ ጌታ ቀን ቆጥሮ ጳጳሱ ሰደቡት። ብፁዕ አቡነ ገብርኤል ነው ባሉት አይዶ ነው። አዎ ክፈተው በእናትህ። ኧረ ይኸው ወንድምነት ይዤው ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ያዝልኝ እንግዲህ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ዓለሙ ልጇ ነው። ቤዛ እመቤታችን የቅድስት ድንግል ማርያም ልጇ፣ የዓለም ቤዛ፣ የዓለም መድኃኒት ለዓለም እየተከፈለ በጡር ቤዛ መሆን አይችልም። እኛን እዚህ 10 ዓመት ሙሉ ስንጮ ሶሻል ሚዲያ ላይ ስታወሩ ቤዛነች እመቤቴ ቤዛነች ስትሉ የነበራችሁ እኛ ግን እየነገርናችሁ ነበር። እሳቸው ዕብራውያን ጠቀሱ። እኔ ደግሞ አንደኛ ጢሞቴዎስ መልክ መጽሐፍ ምዕራፍ 2 ቁጥር 5 አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ነው ያለው ጳውሎስ። ዘመጦ ርእሶ ነፍሱን ስለ ብዙዎች ቤዛ ሰጠ ማ ክርስቶስ። ብዙ ዘመን መጣ ታውቃለህ። ኦርቶዶክስ በጣም ቀጥል እንዳልክዬ ዘመን መጣ። እንዴት ዘመን መጣ እንጂ በጣም እዛው እርስ በርስ ይሄን ቀብረውት አይቀሩም። ቀጥል ወንድምነት። ዘመን መጣ በቃ ዝም የሚያስብል ዘመን መጣ። ክብር ለኢየሱስ ይሁን። ይህንን ሰብከዋል ተብሎ ወንድሞቻችን መድረክ ላይ ጫማ ተወርውሮባቸው ተሰድበው ያውቃሉ። በጣም አናቃችሁም ተብለው ተገለው ያውቃሉ። ይህንን ሰብከው ዘመን መጣ። ቤዛ ኢየሱስ ብቻ ነው። ኢየሱስን አትሸፍኑ። እኔ አትሸፍኑ። ወንጌል አይሸፈንም። ባይዞ ሃይማኖተኛ ተባብሮ የዓለም መንግስታት
ተባብረው ማይዘጉት እውነት ቢኖር ኢየሱስ ይባላል። ይኸውልህ መጽሐፍ ቅዱስ እንዴት እዚህ እንደደረሰ ልንገር። በገዳዮቹ ሊያጠፉ መጽሐፍ ቅዱስን ሊያጠፉ የመጽሐፍ ቅዱስን እውነት ሊቀብሩ የተነሱ ሰዎች መቃብር ላይ እያበበ የደረሰ መጽሐፍ ነው መጽሐፍ ቅዱስ። አሜን። አጥፊዎቹን እያጠፋ ነው የደረሰው። የእግዚአብሔር ቃል አይሻርም፣ አይሸረሸርም። ክርስቶስ ለኃጢአታችሁ ቤዛ ሆኖ ተሰጠ በሚል ቦታ ላይ በመዝሙር ሰበብ የሆነን ሰው መተካት አብቅቶለታል። እኔ አይደለሁም። ይሄው ገልጣ አንብበው። አንተ እድለኛ ነህ። እንደውም አንተ እድለኛ ነህ። 66ቱ ጥቅልል እጅ ላይ ገብቷል። አገላብጠ ማንበብ ትችላለህ። መጽሐፍ ቅዱስ እኮ መወዛገቢያ ሆኖ አያውቅም እኮ። የጌታ እናት ማርያም እኮ አጨቃጫቂ ሆኖ አታውቅም። ኢትዮጵያ ውስጥ እኮ ነው አጨቃጫቂ ሆኖች እኮ ማርያም እኮ ግልጽና ግልጥ የሆነ እውነት መጽሐፍ ቅዱስ ላይ ከተነገራቶች እኮ ሌላ ነገር እሷም አትፈልግም እኮ። ማርያም ኢትዮጵያ ውስጥ ብቻ ነው አጨቃጫቂ ርዕስ የሆነችው። መጽሐፍ ቅዱስ ላይ ከተጠቀሰችው ከጌታ እናት ውጭ ሌላ ካራክተር የተሳለ ከዚህ እውነት ውጭ መዳን በሌላ በማንም የለም። ነፍስን የሚያድነው ነፍስን የሰራት ነው። ነፍስን የሰራት ነፍስን ሊያድን መጣ። ክብር ለኢየሱስ ይሁን። ነፍስን የሰራት ነፍስን ሊያድን ስጋ ለብሶ መጣ። አብ ልጁ ምድር ላይ በነበረ ጊዜ 2 ጊዜ ደመና ተከፈተ፣ ሰማይ ተቀደደ። ተጠምቆ ሲወጣ ልጁን ባየ ጊዜ አብ እጅግ ደስ አለው። ጽድቅን ሁሉ ሊፈጽም ዘንድ የተገባው ወልድ የአባቱን ትእዛዝ ሊፈጽም አባቱን ሊያስደስት ተጠምቆ ሲወጣ አብ ሰማይ ቀደደና በእርሱ ደስ የሚለኝ ልጄ እርሱ ነው። አሜን። አብ ከመሰከረለት ኢየሱስ ውጪ፣ አብ ካወራለት ኢየሱስ ውጪ ሌላ ነገር እንድንሰማ አልታዘዝንም። ደገመው አብ። ጌታ ኢየሱስ 3ቱን ደቀ መዛሙርት ይዞ ወደ ተራራ ወጣ ለጸሎት። የተቀሩት አጋንንት እያስወጡ ነው። ሙሴና ኤልያስን ከሕግና ከነቢያት ጠራ አብ። በደመና ሆኖ መጡ። የክርስቶስ ኢየሱስ ልብሱ ተቀየረ። መለኮትነት ባህሪው ወጣ። ምን ማለት መሰለ? ኢየሱስ ሰው ሆነ ማለት መለኮትነቱ ላይ ስጋን ጨምሮ እንጂ ስጋ የነበረ ማንነቱ አልነበረም። እሱ በባህሪው መለኮት ነው። ከአብ ጋር ትክክል ነው። የተበደረው መለኮትነት የለውም። እኩል ነው ከአብ ጋር። በአብ ውስጥ ያለ ሙሉ ስልጣን በወልድ ውስጥ አለ። በወልድ ውስጥ ያለ ሙሉ የመለኮትነት ስልጣን በመንፈስ ቅዱስ ውስጥ አለ። ከ3ቱ አካላት አንዱ ወልድ ስጋ ለብሶ ተገኘ ተራራ ላይ። አብ ሰማይ ከፈተ፣ እንደተለመደው ደመና ተከፈተ፣ ሰማይ ተቀደደ። በእርሱ ደስ የሚለኝ ልጄ አለ አብ እርሱ ነው አለና ሙሴን ኤልያስን አቁሞ 3ቱን ደቀ መዛሙርት ማቴዎስ፣ ዮሐንስና አቆማቸውና በዛ ተራራ ላይ እርሱ ነው አላቸው። ወደዚህም ወደዛም አብ ለመጨረሻ ጊዜ ተናገረ። በአዲስ ኪዳንም ወደዚህ፣ በብሉይ ኪዳንም ወደኋላ መሀል ላይ ኢየሱስ ነው ያለው። እሱን ስሙት። ነቢያት፣ ሐዋርያት፣ እሱን ስሙት። ልጄ ነው አለ አብ። አብ ለማንም ሰማይ ከፍቶ እንደዚህ አውርቶ አያውቅም። ሰማይ ተቀዶ አባት ከመሰከረለት ከኢየሱስ ውጭ፣ ቤዛነቱ በአባቱ ከተመሰከረለት ኢየሱስ ውጭ፣ ቅዱሳት መጽሐፍት ሁሉ ከመሰከሩለት የኢየሱስ ክርስቶስ መካከለኝነት ትምህርት ውጭ ሌላ መካከለኛ አርገ የምታመጣ ሰውዬ ተረት ነው የምታወራው ማለት ነው። ነይ ነይ እምዬ ማርያም፣ ነይ ነይ ቤዛዊት ዓለም። ማርያም የዓለም ቤዛውን አታውቅም በ2 ምክንያት። አንደኛ ሰው ለሰው ልጆች ኃጢአት ቤዛውን አያውቅም። 2ኛ ማርያም ደም አላፈሰሰችም። ደም ሳይፈስ ስርየት የለም ይላል። ስለዚህ ማርያም ደም አላፈሰሰችም። ሰው ሆኖ ደም ያፈሰሰልን ኢየሱስ ነው። ክብር ለኢየሱስ ይሁን። አሜን። ስለምትደብሩን አይደለም፣ በእውነት ከእናንተ ጋር ግልጽ በጣም ነው የምንወዳችሁ። አንዳንዶቻችሁ እንደዛ ካራክተር የምትሰሩ ሰው ካራክተር ቀድማችሁ የምትሰሩ አላችሁ። የሃይማኖት እዚህ ትሪክ ውስጥ ያላችሁ፣ የሃይማኖት ትራክ ውስጥ፣ የሃይማኖት ሩጫ ትራክ ውስጥ በአንዳንድ አሽሞንሟኝ ስጦታዎች ላይ ተመቻችታችሁ የዚህ ፕላትፎርም ላይ የሃይማኖት ቅባት ውስጥ ያላችሁ ሰዎች ቀድማችሁ የዚህ ወንጌላውያን አማኞች ህብረት ውስጥ ያሉ አገልጋይ ወንድሞች ላይ ካራክተር ቀለም የምትቀቧላችሁ። ሌሎች አገልጋይ ለምሳሌ ኤርሚያስ፣ ዳኒ፣ ሜሎስ እንዲህ ነው ብላችሁ
ቀድማችሁ ሌሎች ወንድሞችና እህቶች ወንጌል እንዳይሰሙ በር የምትዘጉ ምንጫችሁ ሊትራሊ ወንጌል ጠል ከሆነ ከአጋንንት ነው። ይቅርታ እንደዚህ ድራማ የምትሰሩ ሰዎች አላችሁ። እናንተ ሆን ብላችሁ ትውልድ እንዳይድን ነው የምታደርጉት። 8 አትሞሉ። እደግመዋለሁ። ሆን ብላችሁ የምትሰሩ ድራማ ነው። በዚህ ሁሉ መሃል ግን በጣም ኤርሚያስ ምን እንደሚገርመኝ ታውቃለህ? ሰው ይድናል። አይገርምም? በዚህ ሁሉ መሃል በእነሱ ድራማ መሃል በተሰራው የጴንጤ ቤተ እምነት ጥላቻ መሃል ሰው ጌታን ይቀበላል። እኔ በጣም የሚገርመኝ ኤርሚ፣ በጣም የሚገርመኝ እኛ ቸርች በአንድ ጉባኤ 30 እና 20 ሰው እጁ ሲያነሳ ድንግጥ ነው የምለው። መንፈስ ቅዱስ ስራ ላይ ነው እላለሁ። በጣም ነው የምገርመው ኤርሚ። ጌታ ይህ ሁሉ ድራማ ተሰርቶ ጴንጤ ላይ ይሄ ሁሉ በቃ ማይሆን ነገር ተጽፎበት በዚህ ሁሉ መሃል የክርስቶስ ኢየሱስ የመስቀል ስራ ድል ያደርጋል። ክብር ለመንፈስ ቅዱስ ይሁን። ይህንን እውነት ለሚያበራ ኢየሱስ ጌታ ነው እና ጌታ ይሰራል። እኛ መመስከር ነው ስራችን። ኤርሚ መመስከር ነው ስራው። ቢኒ፣ እብራዊት፣ ጌርሳም፣ ብሩኬ፣ ዳግዬ፣ ሜርሲ፣ ጥልዬ፣ ሌሎች ምቅበት እምነት ላይ የምትሰሩ ወንድሞች ስራችሁ መመስከር ነው። ማዳን የመንፈስ ቅዱስ ነው። ምነው ወንጌል ሰብኬ ዳነ ሰው የለም ብላችሁ የምትቆጩ ካላችሁ ይሄኔ አንዱ ቸርች ሄዶ አንዱ ጌታን ተቀብሏል። እናንተ አታውቁ። አክሊል በሰማይ ተዘጋጅቶላቸዋል። በአንዳች እንዳትሰጉ። የዘራችሁት ዘር ፍሬ ያፈራሉ። በየአብያተ ክርስቲያናቱ በኢትዮጵያ ወንጌላውያን አማኞች ህብረት ውስጥ በየቀኑ ጌታን የሚቀበሉ ትውልድ ቁጥር ብዛት የትየለሌ ነው። እዚህ ቲክቶክ ላይ አትዩ ጋይዝ፣ ወይ ቲክቶኩን አይደለም መሬት ላይ ያለችው ዳጊ አንዴ ሲያወራ ሰምቻለሁ። ጉዳያችን መሰለን የሚቀበሉ ሰው ብዙ ነው። እውነቱን ነው። ከአንድ በጥቅስ አእምሮን ከዘጋ ሃይማኖተኛ ጋር ሰውየው ራሱ ነጠላው ራሱ የዛሬ 4 ዓመት ሙሉ ክርክሩ ማርያም እንትን አለ ባይል ማርያም ቅዱስ ጸሎት ማለት እኔ ምን አዳረቀኝ? በጥቅስ አእምሮን ከዘጋ ሃይማኖተኛ ጋር መሬት ላይ መንፈስ ቅዱስ ስራ ላይ ነው። የወንጌል እንቅፋት የወንጌል ብርሃን እንዳይበራ የሚያደርጉ በወንጌል በሚመስል መልኩ የትውልዱን አእምሮ ያደበዘዙ አንዳንድ ሰዎች አሉ። አይቆዩም። መንፈስ ቅዱስ የወንጌል ጠላት የሆነውን ከመንገድ ይጠርጋል። ምንም ጥያቄ የለው። ምንም ክብር ለኢየሱስ ነው። መሬት ላይ ያለችውን ቤተክርስቲያን ሳይ ኤርሚ እንዴት እንደምረካ ስንት ሰው ጌታ እንደሚቀበል በኢየሱስ ስም በአንድ በዕብራውያን ሮብ ጉባኤ ላይ ኤርሚ 25 30 40 ሰው ጌታ ድንግጥ። ሰኞ ጉባኤ እሑድ ጉባኤ ላይ 40 እና 50 ሰው አንተ በሳምንት ከ200 ሰው በላይ ጌታ እንቀበላል እያልኩ እኮ ነው። እኔ እዚህ እንዴ ምንጩ ከየት እንደሆነ የማይታወቅ ሊስትሮሲዩን ሲስትሮሲዩን ፒስፒሮስ የሚባል ሰውዬ 4 ዓመት ሽበቱ ሌላ ሽበት ያወጣው ሰውዬ አሁንም መጥቶ በሁሉ ቦታ ማርያም ትገኛለች አትገኝም ይለኛል። ምን አጨቃጨቀኝ? ከአንተ ጋር ነኝ። የወንጌል እንቅፋት ወጋው ቶይ በኢየሱስ ስም። እኔ አንዳንዴ ግር ምን ጉድ ነው ይሄ? ምን አይነት ኢየሱስ ጠልን? ይሄ እኮ ኢየሱስን መጥላት ወንጌል እንዳይሰበክ እኮ። ክብር ለኢየሱስ ይሁን። የክርስቶስ ኢየሱስ የመስቀል ስራ ዛሬም ስራ ላይ ነው። ኤርሚ እየቀጠል ካበዛው ይቅርታ። ጌታ እግዚአብሔር ይባረክ። ለእግዚአብሔር ክብር ይሁን። አንዱ ከታች ምን እያለ ነው? አንተ በቸርች ውስጥ በቀን ውስጥ 40 ሰው ጌታ ይቀበላል ብለህ ስትል ምን ብሎ ጻፈልህ ኮሜንት? ይሄ ሰውዬ ስንት ቀፎ ተገልብጦ ንብ ነድፎት ነው ጉንጩ እንዲያበጠው ይልሃል። አረቄ ትቶ ነው፣ ውሎውን አስተካክሎ ነው፣ በሰላም ተኝቶ በሰላም ተነስቶ ቸርች ሄዶ ነው፣ ወንጌል እየሰማ ነው አትለው? እንዴት እንዳማረብኝ። ክብር ለጴንጤነት ባይዞ ከኔ ጋር ነው ሄደው። ኤርሚ አልተመቸኝም። ቴንኪው መንፈስ ቅዱስ ስለሚባረክ እናቴ በኢየሱስ ክርስቶስ እንኳን ክርስቲያን ሆንኩ እንኳን ወንጌል ገባኝ። አሜን። ይህ መከራዬን ይበለው ነበር የማንም መጫወቻው። ጌታ ይባረክ። ወንድሞች እናቶቼ፣ ዘመን ስለመጣ እንዳልክ የጌታ እግዚአብሔር ዘመንን ይባርክ። እንዲህ አይነት ዘመን ስለመጣ ወንጌል ላይ ሸፈን ወንጌል ላይ አሁን አባቶች ራሱ ገቡበት አልኩ። በቃ አሁን እንግዲህ ሄዳችሁ የምትጋፈጡት ከአባቶች ጋር ነው፣ ከኛ ጋር ለምትከራከሩት ሄደ። አሁን ማርያም ታማለች አታማልድም እሱን ጫወታ ወይ ደግሞ ማርያም ቤዛ አይደለችም ብሎ የሚለውን ከእንደነኛ አይነት አባቶች ጋር ሄዳችሁ የምትጋፈጡት። አሁን ከጴንጤ ራስ ላይ ወረድ ትላለህ። ጴንጤ ስራውን ሰርቷል። ምን ነበር ስራው? ስለ ክርስቶስ ኢየሱስ መመስከር ነው። የኢየሱስ ክርስቶስን ቤዛነት ለህዝብ ማወጅ ነው። እና አሁን ከነ ብፁዕ አቡነ ገብርኤል መሰሉ የሚባል ባልሳሳት ስማቸውን ሄደ ከእነሱ ጋር ተከራከራል። ዲያቆን ዮርዳኖስ አበበ ምን አለ?
እንዴ ወገኖቼ እኔ አንዳንድ ነገር አታናግሩኝ እንጂ ልናገር ብዬ ካልኩ አለ ዲያቆን ዮርዳኖስ አበበ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆን ከትልልቆቹ መናፍቅ ያልሆነ ማን አለ አለ። እሱ ነው የተናገረው፣ እኔ የለሁበትም። እሱ ነው የተናገረው። ከትልልቆቹ መናፍቅ ያልሆነ ማን አለ አለ። መናፍቅ የሚያስብል ባይዘው ኢየሱስ ክርስቶስን አዳኝነት ከመሰከርክና እነሱ ያድናሉ ብለህ ያልከውን ዝቅ አድርገህ አያድንም ብለህ ያሉትን ከፍ እያደረክ ጌታን ከሰበክ መናፍቅ ትባላለህ። እኛ አባት አሁን ይኸውልህ አፈረጡት፣ እስከዛሬ ድረስ አልተናገሩትም ማለት ኦኬ። እኛ ቀድመን ስንናገር መናፍቅ አላችሁ አይደለ? ያው አሁን ጳጳሳቶቹ እየተቀበሉን እየሰበኩ ነው። ምን ማርያም ቤዛ አይደለችም። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። በቃ እንደዚህ እኛ አሁን እንደዚህ አይነት አባት ነው የምንፈልገው። እኛ አሁን እውነቱን የሚነግሩን አሁን በቃ ጨዋታው ተጀመረ ማለት ነው። የዘመናት ተረት እየፈረሰ ነው ማለት ነው። እንደነዚህ አይነት አባቶችን መድኃኔዓለም አንተ አብዛልን። አንተ ነህ ልባቸውን የምትነካው። እንደነኛ አይነቶች ወደዛ ዞር በል ፈቅበል ነው የሚሉ። ኤርሚዬ ግን አንድ ጥያቄ እዚሁ መልስ። ለምንድነው አትደንግጡ ያሉት ጉባኤውን? ህዝቡ ደነገጣ። ምክንያቱም ለብዙ ዘመን የተሸከሙት ትምህርት እኮ ነው። ለብዙ ዘመን በኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ ማርያም ቤዛ ናት እየተባለ ነው ባልቴቱም መምህሩም የሚሰብከው። አሁን ጉድ መጣ ይበሉት አባታችን። የሚካኤልን ስዕል ጣል ሲባል የተሰማቸው ያለ ስሜት ነው አሁን የተሰማቸው ድንጋጤ ገባ። ልክ የሚካኤልን ስዕል ጣል ሲባል ያን ያስደነገጣቸው አይነት ስሜት ደግሞ ሌላውን ተጨመረላቸው። ቀጥል ኤርሚ። ገና ይጨመራል። እኔ አባባ ጎዶሮኒ ስዕል ማለት ነው አይደል? ዘበነ እንዲያውም ሙሉ ነው ከደብራት ሁሉ ውስጥ ምንድን ነው ከደብር ውስጥ ሁሉ ይሄ በነጭ የተሳለ ስዕል ሁሉ በጠቅላላ አውጡ ብለዋል። ያው እሳቸው ስላሉ ይወጣል አይወጣም እንዳለ ሆኖ ምን ተፈጥሮ ነው ምን መሰለህ፣ በአብዛኛው ኤርሚዬ ሁሉ ነገር ሰፕራይዝ አደረጉት። ቀሳውስቱም ትንሽ አልተጠነቀቁም፣ ለህዝቡ አምጥተው ዱብዳ አደረጉባቸው። ህዝቡ አልተዘጋጀም፣ የሆነ ትንሽ ማደንዘዣ ምናምን አልተወጋም። ቀጥታ ነው ኦፕራሲዮን እያደረጓቸው ያሉት። ቀጥል ኤርሚዬ። አይ በሽታው ከተገኘ እኮ ምን የሆነ ነገር ቅባት መቀባባት ነበረባቸው እያልክ ነው ዳግዬ። አይሰበክም። ኦኬ ካልተሰበከ አይዘመርምም። የተዘመረው ውሸት ነው ማለት ነው። መዝሙር ወይ አንዴ ጠብቆኝ። መዝሙር የሚቃጠል ይቃጠልበታል፣ የሚድን ይድንበታል። እንግዲህ 2 እና 3 ቤዛ እግዚአብሔር አብ አልሰጠንም፣ አንድ ነው ልጁን የሰጠን። ቤዛ እንዲሆን ለዓለም ሁሉ ልጁን የሰጠን አማኑኤል በቀራንዮ መስቀል ላይ ለሰው ልጆች ሁሉ ቤዛ የሆነ ጌታ ነው። ስለዚህ አሁን ስብከታችንን የወንጌልን ስብከት የወንጌላውያን አማኞች ለብዙ ዘመን የተሰደባችሁበት ለብዙ ዘመን የተሰደብንበት ራሳቸው አባቶች አሁን ቆርጠው እየሰበኩ ነው። በጸሎት አስቧቸው፣ እሳቸውንም ሌሎችንም እንደነ ብፁዕ አቡነ በርናባስ አይነት በጣም ብዙዎች ልንጠራ እንችላለን። አደባባይ ላይ ወጥተው ወንጌል እውነትን የሚናገሩ አሁንም የቤተክርስቲያኒቱ ጳጳሳት ናቸው። ሁሉም የሚናገሩት እውነት ነው ብለን ባንልም ግን አሁን እውነቷን ፍርጥ እያደረጉ እየተናገሩ ነው። አለቅ ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር ቤዛ ማን አለ? ለማን የተወራል? የትኛው ሐዋርያ ነው ቤዛ ነች ብሎ ያለው? የትኛው ሐዋርያ? ከየት ያመጡት ትምህርት ነው? መጽሐፍ ቅዱሳዊ አይደለም። ስለዚህ በዚህ ጉዳይ ላይ እንቀጥላለን። እግዚአብሔር አምላክ የተባረከው። እንዳልክዬ በጣም ነው ደስ የሚለው። ያው በቃ ጀመሩት ማለት ነው። አሉ እኮ ብዙዎች እኮ አሉ የምናውቃቸው ብዙዎች። አሁን ዲያቆን መዝሙረ ያሬድ አሁን ያርማቸዋል። በጣም ከሳቸው በላይ የተማረና ሊቃውንት ስለሆነ መጥቶ ሙሴ እኮ ቤዛ እኮ ምና ይላቸዋል። አሁን እሱ ያርማቸዋል። በአንዴ ድንገት ተነስቶ በአንዴ ከሳቸው በላይ አዋቂ ሆኖ አራሚ አስተካካይ ይሆናሉ። በጣም ደስ የሚለው ነገር እስኪ እናያለና ኦልሬዲ ታርመዋል ጋይስ። የኤርሚ ወዳጅ አካሌ የሆነ ቪዲዮ ሰርተዋል። አንደኛው ያ ማነው ወዳጅ ማነው? እዛ ጎን ሰሜን ያለው ሻቦ ላይ የሚይዘው ረሳሁት። ፍቅረ ማርያም አርሟል። ግን አክሊለ እስከ ዛሬ ድረስ እኔ ብዙ ሰዎች ያውቃሉ ዲፌንድ ነበር ማድረገው የሶኬ እንታገሰው ነበር ምለው። እንደውም ጊዜ አጥቼ ነው ዛሬ ልሰራ ነበረ። በጣም ነው ያዘንኩት። ማኒፕሌት አድርጎ እሳቸውን በመቃወም ይቅርታ አድርጉልኝ ይፍቱኝ እያለ ቪዲዮ ሰርቷል። ሊያርማቸው ሞክሯል። በጣም አሳዛኝ ልጅ ነው። አሳዛኝ ነው። ምንድነው እሱ ፖይንቱ? ቤዛ ፎር ኤግዛምፕል
በኩር አህያ ቢሆን በከብት ዋጀው ይላል እና ለዛ እንትን የምታደርገው የምትከፍለው አለ። የሰው ገንዘቡ እንትኑ ቤዛው ነው ምናምን የሚለውን ማኒፕሌት አድርጎ ይሄ ብቻ ነው ወይ ምናምን ብሎ ሊያምታታ ሞክሯል። አክሊለ በጣም 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 ነው ያናደደኝ። ባይዘ that guy is literally demonic እኮ ባይዘ ብዙ ያለ እኔ እስከዛሬ ድረስ ታውቃላችሁ ሁላችሁም ዲፌንድ እያደረኩ ነበር። ባለፈው ዲሞኒክ በቃ ዓለም በተነሳበት ጊዜ ተውት ከልቤ ነበር ተውት። እንደውም ትንሽ እንትንን በለው ብዬ ነበር። በጣም ነው ያናደደኝ። አሁን የሰራው ቪዲዮ አሁን ላሰማ እችላለሁ። ኤርሚዬ ሰላም ለሁላችሁ ይሁን። በዚሁ አጋጣሚ ሰላም ይብዛ። ቀጥል ጌርሳሜ። ቪዲዮውን ከፈለክ ላሰማ ነው። እኔ በሌላ ስልክ ካልሆነ የራሴ ኮሜንት ፈገግ ስላስባለኝ ነው። ዝጋ አለኝ አንዱ። ሂሳብ ነው ወይ አልኩት። ለራሴው ስላሳቀኝ በጣም ከባድ ነው። ዳጊ እዚህ ነው የምትኖረው አንተ? እባክህ እዚህ ነው አዲስ አበባ። ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክት ሙሉ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም የመጽሐፍ ቅዱስ ይጠቅሳል ብዬ ስጠብቅ ለእመቤታችንም በጣም እኮ ነው የሚያሳዝነው። ደግሞ አባ ጊዮርጊስ ዘጋስጫ ባይብል ያውቃል የተባለው ልጅ አይደል? አስታውስ እስኪ ካሉ አሁን መጨረሻ ላይ ካጠፋው ይቅርታ። አሁን ካሉት ትርጉም አንጻር ትክክል ከሆነ ምን ቪዲዮ ሲጀመር ሙሉ አጥፍቷል እንጂ የምን ይቅርታ ነው? ሲጀመር ባይዞ የዚህን ወንጌል ባለቤት ኢየሱስን ይቅርታ ይጠይቀው። ይሄ ልጅ ወንጌልን ለመሸፈን ሄደ። ባይዞ ዲስ ጋይ ኢዝ ሊትራሊ ዲሞኒክ። በነገራችን ላይ አሁን ህፃናቶችን ያምታታል። አሁን እሳቸው አለስልሶ ወንጌል ከበርማር ማለት አሁን እሳቸው ቤዛ ኢየሱስ ነው፣ ቤዛ ፍጡር መሆን አይችልም ላሉት ንግግር አይ ሌላም አለ ብሎ አሁን በጣም አሸፋፍኖ ድራማ ሰርቶ እንዴ ጋይዝ ምን ሆናችሁ ነው? አንዳንድ ጴንጤዎች በጣም ቢኬርፉል ባይዘው ወንጌል የሚመስል ቅብ ጸረ ኢየሱስ እንቅስቃሴ በጣም ስነስርዓት አድርጉ እንጂ ለዩ እንጂ አይናችሁን ክፈቱ። አትርመስመሱ። የሆነ ስር ውስጥ አትርመጥመጥ። አቋም ይኑር። ወይ ኢየሱስም ወይ የሆነ ቦታ ሂድ። ዲስ ኢዝ ሊትራሊ ጸረ ኢየሱስ ጠል የመስቀሉን ስራ ደሙን ያፈሰሰበትን ሞቶ የሰራውን የወንጌል ስራ ላይ ቅብ ለመስራት የተዘጋጀ ለምን ኢየሱስ የዓለም ቤዛ ነው ተባለ? በዛ ንዴት የተሰራ ተረት ነው ይሄ። እኔ ከመጽሐፍ ቅዱስ ጥቅስ ያመጣል ብዬ ሲጠብቅ ተረት ነው ያመጣው። አባ ጊዮርጊስ ዘጋስጫ አለ። አይገርምም? እግዚአብሔር ይገስጸው። ኢየሱስ ላይ እንዲህ እንደተነሳ የኢየሱስ ወንጌል ላይ አለስልሶ ተቀባይነት ለማግኘት ኦኬ እያለ ኢየሱስ ላይ እንደቀለደ ግን ይፈርድበታል። አየ ጴንጤ በክርስቶስ ኢየሱስ ቤዛነት ላይ አይቀልድም። ቀልድ የለም። እኔ ከአንተ ጋር ለመኖር እችላለሁ፣ ከአንተ ጋር እንጀራ ለመቋረስ በጣም ሲምፕል ነው። ሃይማኖተኛን አንጀቱን በልቼ ተረታ ምሳሌ ላይ ሲናገር ሀብት ቤዛ ነው አለ። ያው ሀብቱ ቤዛ ኢየሱስ ቤዛ አይደለም ለማለት እኮ ነው ይሄ ሁሉ። እግዚአብሔር ይገስጸው። ይሄንን ለምን ኢየሱስ ቤዛ ሆነ ነው አይደለም ወይ ነው? አንዳንድ ጴንጤዎች ስርዓት ይኑራችሁ። የት ቤት እንደምትርመሰመሱ ግን እዩ። ለማን ስትሉ እንደነበር ግን እዩ። ጸረ ኢየሱስ አለስልሶ ኢየሱስ ጠል ሙቭመንት ዲስ ጋይዝ ሊትራሊ ኢየሱስን ይጠላዋል። ኢየሱስን ይጠላዋል። ምን ማለት መሰለ? ጴንጤን በስህተት አይወድም። አትርመስመስ። ካልተወደድክ የሆነ ሰው ቋቃ እያለ አትርመስመስ። አቋም ይኖር። ወጥ ነገሩን ሌላዩ ጎራ ወይ የኢየሱስ ወይ የሆነ ቦታው ነው። ምንድነው? በርባንም ኢየሱስም ይመቸኛል። አይሰራም። እንደዚህ አቋም ይኖራችሁ ቀጥ በሉ። እንደናንተ ድራማ መስራት አቅቶን ነው እንደ ይሄን ሁሉ እርግማና ስድብ በየቀኑ የምናስተናግደው? ኢየሱስ የነፍስ ጉዳይ እዚህ ጋር ስለሆነ እኮ ነው። እዚህ ጋር ነው ኢየሱስ። ወይ ይቀጥላል ህይወት ወይ ይቆረጣል በኢየሱስ አለቅ። እንደዚህ አይነት ፊት ለፊት ኢየሱስን የሚጠላ ይሻለኛል ከእንደዚህ አይነት ሰው። ልንገራችሁ ወይ ከጌታ ጸጋና ሰላም ይብዛላችሁ ብሎ የኢየሱስ ቤዛነት ግን ያው ከሚል ሰው ኢየሱስን አልወደውም የሚል ሰው ይሻለኛል። ለምን? ለመስበክ ይመቸኛል። ይሄን ምኑ ነው የምትሰብከው?
ይቅርታ አድርጉልኝና እኮ ብሎ ጀምሮ መጨረሻ ላይ ደግሞ ያሉ ትክክል ነው እኮ አለ። ምሳሌ ምናምን ነገር ተርመጠመጠና ማይለውን ነገር ለማገናኘት እንደ ሰነፍ ደጋሚ ታውቃለህ፣ ድግምቱ አይዝለትም እና እንደ ሰነፍ ደጋሚ ያልሆነውን ነገር ጥቅሶች አመጣ ወታተፈና መጨረሻ ግን ስንት ሳይዝለት ሲቀር ያው አባታችን መጨረሻ ላይ ያሉ ትክክል ነው ብሎ አለ። እኔ አሁን እዚህ ቀጥለን እናሳያለን። መጽሐፍ መግለጥ እንጀምራለን። ቅድም ከዚህ በፊት ማሳይተናል። ያልዳነ ሰው ነው በጌታችን በኢየሱስ ክርስቶስ ትምህርት እሱም ይሁኑ ድፍን ኦርቶዶክሳውያን ያልዳኑ ሰዎች ናቸው። ምክንያቱስ የነሱ መሰረት የሚጀምረው ከጥምቀት ነው፣ ከእምነት አይደለም። መዳን በእምነት አይደለም፣ መዳን በጥምቀት ነው እነሱ ብለው የሚሉት። ኦኬ መዳን በጥምቀት ብለው የሚሉት ከጥምቀት ስለጀመሩ ማለት ነው። የትኛው ሐዋርያ ነው ወንጌል ሳይሰብክ ጥምቀትን ቀዳሚ አድርጎ ሰዎችን ሁሉ ወደ ውሃ እየጨመራችሁ አጥምቁ ከዛ ይድናሉ ብሎ ያለው? የለም። ቅዱስ ቁርባን አለ እኔ ፊት መጥቶ አይናገራትም፣ እስኪ መጥቶ ይናገር ውላጤ ላይ ይናገራለሁ ብሎ ካለ ሄዶ የሚደበቅበት እዛ አባቶች የሚጠራቸዋል አይደል? ከነሱ ጉያ አውጥቼ ፊት ለፊት ላይ ሞግተዋለሁ። መጽሐፍ ቅዱሳዊ የሆነ ሐዋርያቱ የቱ ጋ ነው ውላጤ ያገኛል ብሎ ያሉ? የቱ ጋ እንኳን ውላጤ እንደሚያገኝ አያውቀውም። ሀበነ ተብሎ ሲባል ይሁን የወርድ መንፈስ ቅዱስ በላዕለ ህብስቱ ተብሎ ምንም አያውቅም። ተሰጥኦ እንኳን የማይመልስ ቅዳሴ እንኳን ያልቀደሰ ውዳሴ ማርያም ያልተማረ ሰው ነው። ደግሞ ጥላቻውና ትዕቢቱ ማለት ነው። ካገኛችሁ ጥሩት። አሁን ኦርቶዶክሳውያን ወስደን ጥምቀትና ቁርባን ላይ ብቻ ቁመናቸዋል። ሌላ ላይ እንዳይናገሩ ማለት ነው። ሌላ ላይ መናገር እስከማይችሉ ድረስ እና እስከዚህ ድረስ ጥላቻ ያለው ሰው ነው። እራሳቸው የኦርቶዶክስ አገልጋዮች ህይወታቸው ላይ እነሱ ህይወት ላይ አፕ ላይ ያደረገ እነሱን አክሊለ ተጠምቄያለሁ ብሏል አይደል? ያ የተጠመቀው ጥምቀት አድኖት ከሆነ እሱ ስላዳነው ጥምቀት እስኪ ያወራ። መቼ ነው የተጠመቀው? ለመጠመቅ በመጀመሪያ ምን መስማት አለበት ይላል ጌታችን ኢየሱስ ክርስቶስ ሐዋርያቱስ? የቱ ጋ ነው አክሊል የተጠመቀውን ጥምቀት ሐዋርያቱ ሲያጠምቁ የነበሩት? በ40 ቀን አያወራትም። አያወራትም። እኛ ፊት አያወራትም። እኔ ፊት አያወራትም። እኛ ወንጌላውያን አማኞች ፊት አያወራው። ካለ ጥሩት አክሊለም ማለት ነው። ያ በታቦቱ ጉዳይም ብሏል። ታቦትን ጠረጴዛ አስብለነዋል፣ መክተፊያ አስብለናቸዋል። ይህንንም ውሃውን ደግሞ የዳነበት ከሆነ መሬት የወረደ ማለት ነው። አባቶች የትኞቹ አባቶች ነው? አባቶች ጋር አይደለም የምትሄደው፣ ሐዋርያቱ ጋር። ከአባቶች ተብለው ከተባለ ከሐዋርያቱ ነው አባቶች የሚጀምሩት። ጴጥሮስ አባት ነው እኮ፣ ዮሐንስ አባት ነው፣ ማቴዎስ አባት ነው። ስለዚህ ከሐዋርያት እና አክሊል አይነት ሰዎች የተጠመቁትን ጥምቀት ያጠመቀ ነው የተጠመቁ ብሎ ያስተማረ ማን አለ? አያመጣትም። ወንድማችን ኤፊ ባለፈው ልደተ ቃልን ሲጠይቀው እንዴ ፐርሰናል አታድርገዋል። አይ አሁን ፐርሰናል የምናወራው መሬት የረገጠው ማለት ነው። መሬት የረገጠውን ሚስጥረ ቁርባንና ሚስጥረ ጥምቀት ላይ ያለው አይደል? እችን ሚስጥር እኔ ፊት አያወራትም አክሊለ። እኔ ዲያቆን እንደመሆኔ መጠን ካህን ነኝ፣ እማጠምቅም ነበርኩ ከካህን ጋራ። ዲያቆን እንደመሆኔ መጠን ደግሞ ሚስጥራትን የምሰጥ ሰው ነኝ። የጌታን ደም በእርፈ መስቀል እሰጥ የነበረው እኔ ነኝ። ሁለቱንም ማለት ነው። አጠምቅም ነበር ከካህኑ ጋር፣ አቆርብም ነበር። ካህኑ ስጋውን ሲሰጥ ህብስቱን ሲሰጥ እኔ ደሙን እሰጥ ነበር። ጥሩትና ሲኛ ፊት ያወራት መጥቶ ከዛ ነው የምንጀምረው እንጂ መጥቶ አግናጢዮስ፣ ፖሊካርፕ፣ እንትን ኦሪገን ጠጊያዝ ከሐዋርያቱ ጀምር። የምን ኦሪገን ጠጊያዝ ከሐዋርያቱ ጀምር። ሐዋርያቱ ብለው ከሆነ ኦሪገን እንቀበላለን። ሐዋርያቱ ያሉትን ኦሪገን የለም፣ እንትን አግናጢዮስ የለም፣ ሄሬኔዎስ የለም፣ ማን ፖሊካርፕ፣ ጠጊያዝ እነሱን ሁሉ ይዘህ ጠጊያዝ። ስለዚህ እንዲህ አይነት ጥላቻ ያለው ሰው ነው ለወንጌላውያን አማኞች። በዚህ ምክንያት እንጥላው ማለት አይደለም። በራሱ አባቶች ላይ እንኳን አሁን የተናገሩትን እሳቸው መጽሐፍ ቅዱስ ዕብራውያንን ጠቅሰው የኢየሱስን ቤዛነት ሲያስረዱ እሱ ደግሞ አባ ጊዮርጊስ ዘጋስጫ ብሎ አንድ የወሎ ሰውዬ በአባ ጊዮርጊስ ዘጋስጫ ትምህርት የዕብራውያንን ሊያፈርስ ጠማማ ትውልድ የአባ ጊዮርጊስ ዘጋስጫ የሐዋርያቱን ጠቅሰው ጳጳሱ ባሳዩት ላይ ኖ ተሳስተዋል፣ እርሶ የአባ ጊዮርጊስ ዘጋስጫ እንደዚህ ብለዋል ብሎ የሚል ማለት አባ ጊዮርጊስ ዘጋስጫ ትምህርት ይሆናል አልጫ ነው የምናደርገው ትውልድ ፊት። የአባ ጊዮርጊስ ዘጋስጫ ትምህርት ማለት ትምህርቱ ይሆናል አልጫ በዚህ ትውልድ ፊት።
በዕብራውያን መልእክት በሐዋርያቱ ትምህርት ነው የሚመዘነው። እና እንዲህ አይነት ሰው ነው ይሄ ማለት እንዴ ነበር ሲሳደብ የነበረው። ኦኬ እኛ ከክርስቶስ ጥላቻን አልተማርንም፣ ግን እንዲህ አይነት ልብ ነው ያላቸው። እኛ ኦርቶዶክሳዊነት ቢጠፋ ብለን ነገ ጥቁር ይለብሳሉ ወጥተው በሰላማዊ ሰልፍ። ኦርቶዶክሳዊነት ይጠፋ ብለን ፍርድ ቤት ማት ምን አይነት መሰለ ድራማው? የሹም ዶሮ ነኝ እሺ አትበሉኝ አይነት። እኔን አትንኩኝ፣ እኔ እንደፈለግኩ ልሆን፣ እናንተ ግን አትንኩኝ። የሹም ዶሮ ነኝ እሺ አትበሉኝ አይነት ሙድ በቃ። አሁን እሱ ያላትን ንግግር እኔ ብዬ ብሆን ጠዋት ሀገር አልተገለበጠም። በጣም ኧረ በስመ አብ። እንደው ድንገት አምልጦኝ የሆኑ ጎረምሶች ያሉትን በ7 ዓመት ፕሮቴስታንት ይጠፋል በሆነ ዓመት ይጠፋል ያሉትን እንደው ተሳስቼ እንደው በነገር አድርጌ ብናገር ጠዋት ፎቶ ተዘቅዝቆ ለህግ ይቅረብ ወይ ነው። አትንካኝ፣ የሹም ዶሮ ነኝ፣ እኔ ግን እንደፈለግክ ልሁን። አይሰራም እንደዚህ አይነት ነገር። ያው እኛ ጴንጤዎች ስለሆነን ጥብቅና ምንቆምለት አምላክ የለንም። ባይዘ ጴንጤ ለኢየሱስ ጠበቃ አይቆም። ኢየሱስ ሙሉ ነው፣ ጉልበታም አምላክ ነው። አላግዞም፣ እሱ ነው የሚያግዘኝ። እኛን አያምነንም፣ እሱ ነው የሚታመነው። እሱን አምነን ነው የምንኖረው እንጂ እሱ እኛን አምነው አይደለም የጠራን። ራሱ የታመነ ስለሆነ ነው የጠራን። ክብር ለኢየሱስ። እንኳን የኢየሱስ እንኳን ጴንጤ ሆንኩ፣ ግን በእውነት እንኳን ክርስቲያን ሆንኩ፣ እንኳን ኢየሱስ ገባኝ ጌታን እንኳን ኢየሱስ ገባኝ። በቃ ጥብቅና አልቆምለት፣ ተነካቢ ሀገር አልበጠብጥ። ወንጌል እንደዚህ ነው። ጌታ ይባረክ። ወንድሞች ሰላም ይበሉ። ዶክተር ይህ በጣም የምንወድህ ዶክተር ጥላይ መካከላችን አለ። ዘግይተው የገቡ ወንድሞችም ጌርሳሚዬም እንደዚሁም ደግሞ ብርኬ ሰላም ይበሉና እንግዶች እየላኩ መሰለኝ ከታች ምናልባት ቢኒያው ተኝታል እንዴ? እኔም እወርዳለሁ። ኤርሚ ቢኒዬ ከተኛ የተኙ ሰዎችን ነው የማወራው። ሰላም በሉ ዶክተር ጥልዬ ሰላም ቅዱሳን እንዲህ ዶክተር አለን። እግዚአብሔር ይመስገን። ሁላችሁም ቅዱሳን እንዴት አላችሁ? ብርሃን፣ ጌርሳም፣ ዳግዬ፣ ብሩኬ፣ ኤርሚ ሁላችሁም የጌታ ልጆች እንዴት አላችሁ? ሜርሲ እየሰማኋችሁ ነው። እንዳልክ እየተባረክ አንተም ኤርሚዬ ለአገልግሎትም ጌታ አብዚ ሰው ይባርክ ወንድሜ። እንግዲህ አይጠፋም ጴንጤ እግዚአብሔር ባርካ አይጠፋም። እኔ ከኤቴይዝም ነው ወደ ጌታ የመጣሁት። እኔ አላቆመው እናንተ የምታወሩትን ሁሉ ከእናንተ ነው የምሰማው። እና እኔ ኤቴይስቱ ጌታ ነው የመለሰኝ። መጽሐፍ ቅዱስን አንብቤ በቃ ጌታ ይባረክ። መጽሐፍ ቅዱሱን ሳነብ እነኚህ ሰዎች ጋር ነው ሄድ ያለብኝ ብዬ ነው የሄድኩት። እና የሚጠፋ አይደለም መጽሐፍ ቅዱስ ብቻ ይሰጠው አንድ ሰው የት ነው የምትሄደው ብትለው እነኚህ ሰዎች ጋር ነው የሚለው። አለቀ። ስለዚህ መጽሐፍ ቅዱስ ከኛ ጋር ስለሆነ ቃሉ የእግዚአብሔር ቃል ማለት ነው። ቃሉ ደግሞ ወዴት ነው ፖይንት የሚያደርገው? ወደ ክርስቶስ። ያ መስቀሉን ስራ የመዳንን ኃይል ያን ክርስቶስን ነው የሚያሳየውና ክርስቶስ እኮ ተውት በቃ ይህን ሰው ሌሎች እነንትናም ተነስተው ነበር ጠፉ፣ ከእግዚአብሔር ካልሆነ ይጠፋል ተብሎ ይኸውና 2000 ዘመን አለፈ። 2000 ማለት እኮ ላይክ ጂኦሎጂካል ታይም ነው። በቃ ቀላል ጊዜ አይደለም። ከዚህ በኋላ ምንድን ነው የሚሆነው? እንግዲህ 2000 ዘመን የቆየ የክርስቶስ ወንጌል ይቀጥላል፣ የሚጠፋ አይደለምና እኛ በቃ የጌታን ታላቅነት፣ አያልነት፣ አዳኝነት ብቸኛው ምንም ድጋፍ የማያስፈልገው ምንም ክርስቶስ በብቻው በቂ ነው። እኔ ጌታን የተከተልኩት ብቻውን በመሆኑ ነው። አጋዥ በቃ ሁለተኛ አጋዥ አልፈልግም። እኔ መጨውላችሁ እንግዲህ እንዲህ ልበላችሁ፣ እኔ
ኤቲኤስ በነበርኩበት ዘመን አንዱ ወደ እግዚአብሔር ወደሚለው ኖሽን ያልመጣሁበት ምክንያት የሰው ልጅ በራሱ ብርቱ መሆን ሲችል ማወቅ ሁሉን ነገር መፈልሰፍ የተሰጠው ይሄ ያለውን የብሬን ፓወር መጠቀም ሲችል ረዳት ለምን ይፈልጋል የሚለው ነው። ረዳትን አለመቀበል ነው እኔ ወደ እግዚአብሔር በቃ እንዳልመጣ ያደረገኝ። ደካሞች ነው የሚመስሉኝ እግዚአብሔርን ስም የሚጠሩ ሰዎች። በቃ ወይ አካዳሚክሊ ወይ የሆነ ነገር ምንም ይሄ ኔቸር የሚለው ነገር ያልገባቸው ሰዎች ነበሩ ማደርገውና ልክ አንድ ኃይል በቃ ያም ክርስቶስ ኢየሱስ አንድ ሌላ ረዳት እሱ ደግሞ ማይፈልግ ከጎኑ አብሮ ዕቃ የሚያቀብለው ወይ የሆነ ነገር የሚያደርግለት የሚረዳው የሌለ መሆኑን ሳረጋግጥ ነው እግሬን አንስቼ እሱ ላይ ያስቀመጥኩት ማለት ወደ እሱ ስቴፕ ያደረኩትና በቃ ምንም አንድ አለ፣ አንዱ በቂ ነው። ስለዚህ እንኳን የጌታ ሆን እንላችኋለሁ ቅዱሳን፣ የጌታ ነገር እንዳይቀልብን እንደው በጌታ ያለን ቅዱሳን መለመናችሁ የጌታ ነገር እንዳይቀልብን እላለሁ። ምክንያቱም ይኸውላችሁ እቺ የምንኖርባት ዓለም የውሸት ዓለም ናት። ውሸት በቃ ላይክ በአስትሮኖሚውም በሉ በሳይንሱ በማንኛውም ነገር እንኳን ዩኒቨርስ የምንኖርበት ህዋ እንኳን ይታጠፋል። አሁን አስትሮኖሚ ያስተምራለው የተለያዩ ዩኒቨርሲቲዎች እዚህ አሜሪካ ነገር እና የተለያዩ ቻፕተሮች አሉ። በቃ ዩኒቨርስ እንዴት አድርጎ ፀሐያችን እንኳን እንዴት አድርጋ እንደምትጠፋ ሳይንሱ ራሱ ፀሐይ ትጠፋለች ይላል። በቃ ፀሐይ ትሞታለች ይላል። እኛ ኃይል የምሰጠን ኤነርጂ የምሰጠን ምግቡ ምኑን ሁሉ በሷ ብቻ ኃይሉንም ኤነርጂ እየሰጠችን እየመገበችን ያለች እግዚአብሔር ያስቀመጣል። እቺ እንኳን ትጠፋለች ይላል። አያችሁ ሰማይና ምድርን ይሄ ዩኒቨርስም ራሱ ይጠቀለላል ብሎ ነው ሳይንስም የሚያምነውና እኛ እንግዲህ ከሳይንስ ያለፈውን ክርስቶስ ኢየሱስን ነው የምናመልከው ቅዱሳን። እና ይጠፋል፣ የሚጠፉ ናቸው አይደለም የሰው ልጅ። አሁንና አልበርት አንስታይንን የተለያዩ ሳይንቲስቶችን እኛ እናስታውሳቸዋለን፣ ስራዎቻቸውን እንጠቀማለን ለስራዎቻችን፣ ለቴክኖሎጂ አድቫንስመንት፣ ለአሁን ያለንበት የቴክኖሎጂ እድገት ይሄ ኤአዩ በሉት የሳይንስ ፍጥነቱ ምኑ ሁሉ ኢንጂነሪንግ እነኚህ እድገቶቻቸው ሁሉ ከኋላችን ያሉት ሳይንቲስቶች ኮንትሪቢሽን ነው። ግን አንድ ነገር አለ። እነኚህ ሰዎች እንኳን አሁን እነሱ የሉም በህይወት፣ እኛ እናስታውሳቸዋለን። የሚቀጥለውም ትውልድ ያስታውሳቸዋል። የሆነ ጊዜ ግን ይመጣል፣ ትውልድ እንኳን የማያስታውሰን ጊዜ ይመጣል። በቃ እነኚህም ሰዎች እና አልበርት አንስታይን የማይነሱበት ጊዜ ይመጣል። ሊያስታውሳቸው የሚችል አካል የማይኖርበት ዘመን ይመጣል። አያችሁ፣ ያ ጊዜ ደግሞ እኛ በጌታችን በክርስቶስ ኢየሱስ እቅፍ የምንሆንበት ጊዜ ነው ቅዱሳን። ስለዚህ ምድራዊ ነገር ያልፋል፣ ምንም ነገር ያልፋል። በቃ የፈለገ ሀብታሙ፣ የፈለገ ሀገር ኖር፣ የፈለገ ነገር ይኖር፣ የፈለገ ነገር ሁሉ ነገር ይጠቀለላል። እኔ ብዙ ጊዜ ቅዱሳን ሰዓት እንዳልወስድባችሁ ይኸውላችሁ የብዙ ሳይንቲስቶችን ህይወት አጥንቻለሁ ከድሮ ጀምሮ። ይሄ ዴዝቤድ የሚባል አለ። ልክ ሊሞቱ ሲሉ የመጨረሻዋ ሰዓታት ላይ ተኝተው የሚናገሯቸው ነገሮች፣ እነኝም ብቻ ነገሮች እንኳን በመስማት ወደ ጌታ የመጡ ሰዎች አሉ። ፕሮፌሰር ፍራንሲስ ኮሊንዝ ብላችሁ ብጽፉ የኤንአይኤች ዳይሬክተር ናቸው። እኚህ ሰው ኤቲስት ነበሩ እንደኔ። የ28 ዓመት ወጣት ሆነው ዴዝቤድ ላይ ሪሰርች የሚሰሩ ነበሩና እኚህ ሰው የተለያዩ ሰዎች ሲሞቱ የመጨረሻዋን ሰዓት የሰው ልጅ ምንድነው የብሬኑ እንትን የሚለውን ነገር ነበር የሚያጠኑትና የመጨረሻዎቹ ሰዓት ላይ ሰዎችን ሲያጠኑ እኚህ ሰው ቀጥታ ወደ ጌታ መጡ።
በጌታ ያሉት ሰዎች የሚናገሩትና በጌታ የሌሉ ሰዎች የመጨረሻው ፋይናል ሀወርስ ላይ እንኳን የሚነጋገሩ ቋንቋ የተለያየ እንዲሁ የተስፋውን ቃል እንደተናገሩ ነው አይናቸውን ዘግተው ቤታቸው ወደ ጌታ የሚሄደውና ይህንን ነገር ሲያዩ እሳቸው እንኳን በቃ ይሄ ጌታ ነው እቀበለዋለሁ ብሎ ወደ ጌታ መጡ። ምንም ይሄ የምድር ነገር በጠቅላላ የሚጠቃለለው በክርስቶስ ኢየሱስ ነው። መጽሐፍ ቅዱስም እንደሚናገረው የመጨረሻው ነገር ሁሉ ነገር በልጁ በኢየሱስ ክርስቶስ ለመጠቅለል ነው ተብሎ ተጽፏልና ቅዱሳን ወደዚህ ወደ ጌታ ጸንተን ክርስቲያን የሆነን እንኑር። ወደዚህ ወደዛ ጌታን ኮምፕሮማይዝ አናርግ፣ አንፍራ። በክርስቶስ አንፈር። አትፈሩ በክርስቶስ። እኔ በክርስቶስ አላፍርም፣ ምክንያቱም ክርስቶስ ሰው አድርጎኛል። እኔ ሰው አደረገኝ ክርስቶስ ኢየሱስ። እኔ ምንም የማረባ ተራ ሰካራም ነበርኩ። ምንም ተራ በቃ ወደዚህ ግቡ ማትሉት የሆነ ሃይስኩል አስተማሪ ኢትዮጵያ ውስጥ ገጠር የነበርኩ በቃ ምንም ላይክ ጥፍሬ የጫማ ጥፍር እንኳን ወጥቶ ወደ ውጭ ያለው አስተማሪ ነበርኩ ጌታ። ከዛ ከሞትኩበት ህይወት ውስጥ በጣም ጭምልቅልቅ ያለ የሚያስጠላ ህይወት ውስጥ ነበርኩኝ። ከተለያዩ ከደረሱብኝ ህይወት ጫናዎችና እግዚአብሔርን ባለማወቅ የተነሳ ያለፍኩባቸው መንገዶች ናቸው። ጌታ ግን አያችሁ በራሱ ጊዜ እኔ አንድ ዘመድ አልደረሰልኝ፣ አንድ ወገን አልደረሰኝ። ይሄ ዘመድ ይሄ እናት አባት ወንድም አክስት አሉኝ ብዬ ተስፋ ማላረግ ሰው ነበርኩ። ጌታ ያገኘኝ እዛው ገጠር ባለሁበት ጌታ አገኘኝ። ቅዱሳን ጌታ ሲያገኛችሁ የህይወታችሁን በተን ነው የሚነካው። በቃ በተን ዋናውን ነገር ነው ጠቅ አድርጎ የሚነካው። በቃ ምንም ጥላዬ ከዛን ቀን ጀምሮ ህይወቱ ሁሉ አስተሳሰቤ፣ አመለካከቴ፣ ለምድር ያለኝ ለዚህ ለህዋ እንኳን ያለኝ አመለካከት ሁሉ ነገር ኮምፕሊትሊ ተቀየረ። ሌላ አዲስ ፍጥረት በክርስቶስ ኢየሱስ ነው። ቅዱሳን እኔ የጌታን ጣዕም አውቀዋለሁ። ይህንን እኔ አንድ የሃይማኖት ኮተት ሃይማኖት ውስጥ የነበርኩ ሰው አይደለሁም፣ አልነበርኩም። እግዚአብሔርንም አላውቅም። እግዚአብሔርን ስሳደብ የቆየው ሰው ነኝ። ግን ጌታ አሸነፈኝ። ጌታ ያሸንፋችሁ እላለሁ። ተባረኩልኝ። ጌታ ይባርካችሁ። ሁላችሁንም ወዳችኋለሁ። እድሜ እየቀጥሉ ሁላችሁም ቅዱሳን በጌታ እንበርታ እላለሁ። በጣም ወዳችኋለሁ። ተባረኩ። ተባረክ ዶክተርዬ፣ በጣም ደስ የሚል ነው። እንደ ሁልጊዜው ያው ጌታ ይባረክ። ከዚህ ቀደምም ቴስቲሞኒን ሰምቻለሁ በደንብና ይገርመኛል አንዳንዴ እግዚአብሔር በቃ ከየት እንደሚጠራ እኛ አሁን ብዙ ሰዎች ከብዙ ሰፈር ይጠራሉ እና ወንጌል በጣም የዓለም እውቀት ላይ ያሉ ሰዎችንም ይሰብራል። እግዚአብሔር የዚህን ዓለም እውቀትና ጥበብ ከንቱ አላረገምን ይላል ጳውሎስ። እና ምንም ከክርስቶስ ኢየሱስ የመስቀል ስራ አንጻር ሲታይ የዚህ ዓለም እውቀት ጥበብ በዜሮ ነው የሚባዛው። እና ይሄ እናንተ ጌታ የምትሉት አሁን እግዚአብሔር ጥበብ የምትሉት የ32 ዓመት አይሁዳዊ እሱ ነው ጥበብ? አዎ የእግዚአብሔር ጥበብ የተባለው ይሄ ነው ይሉታል። እና ጳውሎስን ሲሉት አዎ እሱ ነው ጥበብ። እንደ መስቀል ላይ ተሰቅሎ የሞተ እኮ ነው። አዎ የእግዚአብሔር አልቲሜትሊ ጥበቡ የተገለጠው ክርስቶስ ኢየሱስ መስቀል ላይ የተሰቀለ ጊዜ ነው። እና ግሪክ ወያንን ሰብስቦ ጠቢብ የታል፣ ፈላስፋ የታል፣ ሊቅ አዋቂ ሴታል ብሎ የእነዚህን ሁሉ እውቀት ሰብስቦ ከንቱ ያደረገው እግዚአብሔር በልጁ በኢየሱስ ክርስቶስ የመስቀል ስራ ነው። እና ጳውሎስ እንደ ጳውሎስ የሚያስመካ ነገር ያለው የለም አይደለ? ቸርች ውስጥ በቤተ ክርስቲያን ታሪክ ውስጥ እንደ ጳውሎስ የሚያስመካ ጳውሎስ እኮ ብዙ ያውቃል፣ ግን አያውቅም። አላቅም፣ አላወቅኩም፣ አልያዝኩም የሚለው እኮ ብዙ የሚያውቅ ሰው ነው ጳውሎስ። ከክርስቶስ ኢየሱስ ጥበብ አንጻር ግን ምንም አያውቅም። ምንም ኢየሱስን ማወቅ የዓለምን ሁሉ ጥበብ እንደመናቅ ነው። የዓለም ሁሉ ጥበብ ተሰብስቦ ኢየሱስን ከማወቅ ጋር አይተካከልም። እኔ ሁሌ ነው የምናገረው፣ ኖባዲ የነበርን ሰዎች ሳምበዲ የሆነው ቸርች ነው። የፈለገ ነገር በዓለም አንቱታ ቢያገኝ ቸርች ሲመጣ ኖባዲ ነው። የዓለም ምንም መረጠ ነው የሚለው መጽሐፍ። ምንም
ምንም ምንድነው? ለምሳሌ አቶ ምንም ነበርን ማለት ነው ኢየሱስ ከማግኘቱ በፊት እኛ አሁን ያ ባለም መድረክ ላይ አንቱታን ያተረፍን ምናምን የተወደድን ሰዎች ከሰማይ እውነት ከዘላለም እውነት አንጻር አቶ ምንም ነው ስማችን። ምንም የዓለም ምንም የነበርነውን ነው መርጦ ኖባዲን ሳምባዲ ያደረገው ወንጌል ነው። ክብር ለኢየሱስ ይሁን። የክርስቶስ ኢየሱስ የመስቀል ስራ ነው የሰበሰበው እና በእውነት ጌታ ይባረክ። እንኳን የዚህ ወንጌል አባል ሆነን በእውነት የዚህ እውነት ተካፋዮች እንኳን ሆነን ማንም አልተቀም። በዚህ ሰዓት በጣም ብዙ ሰዎች ይሄ እውነት ቢገባቸው የሚፈልጉ ሰዎች አሉ። ዊአር ላኪ ባይ አብ ካልሳበው በቀር ማንም አይገለጠለትም እና እኛ እድለኞች ነን። እንኳን በጌታ የሆናችሁ በጣም በጣም እድለኞች ናችሁ። ኢየሱስን የሚያህል እውቀት፣ ኢየሱስን የሚያህል ጥበብ፣ ኢየሱስን የሚያህል ልህቀት፣ ኢየሱስን የሚያህል አንደርስታንዲንግ በቃ እኮ ሌላ እውቀት ባታቅ ስለ ውሃ፣ ስለ እንትን፣ ስለ ጠፈር፣ ስለ ሳይንስ፣ ስለ ቴክኖሎጂ፣ ስለ ሴት፣ ስለ ፀጉር፣ ስለ ጥፍር፣ ስለ ጭንቅላት በላይ ስፔሻላይዝ፣ ስለ ወገብ፣ ስለ ሆድ ይሄ ሁሉ እውቀት ኢየሱስ ጋር ሲደርስ በዘሩ ይባዛል። ኢየሱስ የእውቀቶች ሁሉ ጥግ ነው። እሱን የማወቀን ያህል እውቀት የለም። ሰው በዓለም ላይ የፈለገ አንቱታን ቢያተርፍ አቶ እንትና፣ ዶክተር እንትና፣ ፕሮፌሰር እንትና፣ ፒኤችዲ እንትና ተብለው ቢመጡ ዮሐንስ ወንጌል 3:16 ከገባው ጴንጤ ጋር ሲነጻጸሩ ምንም ናቸው። አዝናለሁ ይህን ስላልኩ። በጣም ምንም ናቸው። ከረባት እያቀያየሩ መነጽር ከፍ ዝቅ እያደረጉ ምን መሰለ ያለ ሰው ቸርች ውስጥ ዜሮ ነው። ኢየሱስን ያወቀ ሰው ፊት ዜሮ ነው። አምሶሪ ሴዲስ እኔ እውቀት አልንቅም። በእውነት እውቀት መሰጥ እግዚአብሔር ነው። በጣም ጠቢባን እውቀት አዋቂያን አላችሁ። ኢየሱስን ካላወቃችሁ ግን ምንም እና ለእኛ እውቀት ጥበባችን በጌታ ለሆንን ክርስቶስ ነው። አሜን። ትምህርታችንም እሱ አውቃለሁ ብዬ የማወራው ምንም እዚህ ምድር ላይ የማውቀው እውቀት የለኝም። ማብራራው ነገር የለኝም። ግን አንድ እውነት ይገባኛል። አንድ ጥቅስ ገብቶን ይኸው ኤርምያስ ዘመኑን ሙሉ እያበደ ነው። ይኸው እያበድኩ ነው። አንድ ጥቅስ ገብቶኝ ምን መሰለ ይገርመሃል፣ እኔ ቢሮ ከሚሉ ሰዎች አንድ ጥቅስ ገብቶኝ ነው ማብዶ እዚህ ላይ የምለው እኮ ኢየሱስ ገብቶኝ ነው። እና ዶክተር በጣም ተባረክ፣ ጌታ ይባረክ። ደስ ብሎኛል፣ በእውነት ደስ ብሎኛል። ጌታ ይመስገን፣ እግዚአብሔር ይባረክ። እንኳን በቸርች አይደለም በዓለምስ ደረጃ የተማሩ ሰዎች እግዚአብሔር እውቀትን ስለሰጣቸው አይምሮች ስለሰጣቸው ጌታ እግዚአብሔር ይባርካቸው። እኔ እዚህ ውስጥ ላላችሁ 760 ሰው እዚህ ውስጥ ያላችሁ ሰዎች በተለይ ጌታን የማታውቁ በመማራችሁ ምክንያት አንድ ወንድም ነበር። አሁን ትኑር አትኑር አይዶ ነው። ባለፈው ቤት ውስጥ ገብተህ ኤቲስት ነኝ ብለህ ያልክ ወንድም አለ። ሌሎችም ልትኖሩ ትችላላችሁ። ምናልባት ይህንን ሪካርድ አድርጋችሁ ልታሰሟቸው ትችላላችሁ። እግዚአብሔር ጥበብን ለጠቢባን እውቀትን ለአስተዋዮች ይሰጣል። ምንም ጥርጥር የለውም። ለዳንኤል ጥበብን የሰጠ ሚስጥራትን የገለጠለት፣ ለሰለሞን ጥበብን የሰጠ አስተዳደራዊ ጥበብን፣ ሌሎችንም ጥበብን የሰጠ ጌታ ለባስልኤል ጥበብን የሰጠ ዛሬም እግዚአብሔር ጥበብን እና እውቀትን ማስተዋልን ይሰጣል። ከሱ ዘንድ ነው። ሰዎች አእምሯቸውን እግዚአብሔር በከፈተላቸው መጠን ያህል ልክ ነው የሚያውቁት። ዶክተር ጥልዬ አሁን ያለበት ደረጃ ላይ የደረሰው ልብ በሉ። አሁን የሆነ ነገር የሚበላን ነገር አይደለም እያጠና ያለው። እሱን ማጥናት ማለት ቀላል ነው እያልኩ አይደለም። የሚበላ ነገር ራሱ አንድን ምግብ በውስጡ ያለውን ጠቃሚነቱና ጎጅነቱን እኔ ከመብላት ውጭ ሌላ ምንም አውቀው ነገር የለም። አብዛኞቻችሁ ልታውቁ ትችሉ ይሆናል። ኦኬ፣ ግን እሱን የሚያጠኑ ሰዎች ቀላል ናቸው እያልኩ አይደለም። ግን የተማራችሁ ሰዎች በትምህርት የምትኮሩ ካላችሁ ዶክተር ጥልዬን ካላወቃችሁት የማታውቁ ሰዎች ካላችሁ ወንድማችን ሳይንቲስት ነው። የሚያጠናው ፀሐይን ነው። ፀሐይን ገብተዋል ወንድሜ። ፀሐይ ማለት ወይዘሮ ፀሐይን አይደለም የሚያጠናው። ፀሐይ ማለት ነው በዚህ በሚልክዌይ ጋላክሲ ውስጥ ያለ ለሌሎች ፕላኔት ሁሉ ሙቀትን የምትሰጠር እንጂ ወይዘሮ ፀሐይን ወይ የትዬ ፀሐይን አይደለም የሚያጠናው። ፀሐይን የሚያጠና ሳይንቲስት የእውቀቶች ሁሉ እውቀት ዓለም በሙሉ እኮ ነው። አሁን ዶክተር ጥላ ያለበት ዓለም በሙሉ በቃ ዜሮ ናት እኮ አለ። በቃ ውሸታም ናት አለ ማለት አላፊ ጠፊ ነው። እነዚህ እንኳን የተፈጠሩ ከዋክብት በዚህ በዩኒቨርስ ውስጥ ያሉትን እንኳን እንደሚጠፉ አንድ ናሳ ላይ እየሰራ ያለ አሁን ሪሰንት እየሰራ ያለ ወንድም ሲነግረህ የሆነ ቆም ብለህ ማየት አለብህ። ሳይንስን የሚያጠናው ወንድም ኢየሱስ ነው የሚሻለ ብሎ ሲል አንተ ገና የስድስተኛ ክፍል ሚኒስትሪ ሳትወስድ ሱሬን ከፍ ከፍ እያደረክ የቻይና ጂንስን ወደ ላይ ከፍ ከፍ ያለ ቀበቶ እያሰርክ የኦሾ መጽሐፍ አንብበህ አይምልህ እኔ እግዚአብሔር የለም ምንም የለም ዝም ብሎ ሙድ ነው እያያዙብን ያሉ ሃይማኖተኞች እየቀለዱብን ነው በእኛ ላይ ብለህ የምትለው ሰውዬ ልብ በልና ስማ።
ልብ በንዳ እኔ አሁን እኔ የእውነት ለመናገር እንደዚህ ብዬ የምል ብሆን በቃ አፒታይቴን ዘግቶታል ዶክተር ጥላይ። አሁን እኔ እግዚአብሔር የለም ምናምን ነገር ብዬ አንድ ሳይንቲስት እዚህ ስሬ ቁጭ ብሎ ሳይንስን እያጥና ነው፣ ዩኒቨርሱን እያጠና፣ ፀሐይን እያጠና ፀሐይ ምን ያህል ሙቀት እንደምትለቅ ወደዚህ በምን ያህል ደቂቃ እንደምትደርስኛ ጋር እና አስከትሎቷ ደግሞ ምን ያህል ሊሆን እንደሚችል ትንሽ አሁን ካለችበት ወደ ምድር ቀረብ ብትል ወይ መሬት ወደ ምድር ቀረብ ብትል ወይ ደግሞ ትንሽ ራቅ ብላ ብትል ምን ሊፈጠር እንደሚችል ይህንን እያጠና ያለ ሳይንቲስት እዚህ ቁጭ ብሎ ሲነግርህ አይደለም ስድስተኛ ክፍል ሚኒስትሪ አይደለም ኮሌጅም በጥስ ከፈለክም ተበጣጠስ ቆም ብለህ ማሰብ አለብህ። የዚህ ዓለም ነገር ከንቱ መሆኑን ከመስበክ ከዚህ የበለጠ ሕያዋን ምስክሮች የሉ። እኔ ተምረው የማይኮፈሱ ሰዎች በእውቀታቸው ዝቅ ብለው የሚያስተምሩ ሰዎች ጌታ ምስክሬ ነው የዘመኔ ምሳሌዎች ናቸው። ይኸው ዶክተር ጥላይ እድገቱን ሲነግርህ ከየት እንደተነሳ ሲነግርህ አይ ተው እንጂ እዚህማ እንፎጋገር ብለህ ብትለው እኔ የማውቀው መነሻው ከየት እንደተነሳ የት እንዳደረሰው የማውቀው ንጉሥ ዳዊትን ነው። ከእረኝነት አስነስቶ ቤተ መንግስት ንግስና ያስገባው ነቢይ አድርጎ የሾመው ዳዊትን ነው የማየው። የአንዳንዶቹ ብዙ የተማሩ ሰዎች አይናገሩም እንደዛ ታሪካቸውን። አሁን ደግሞ አየህ ከእረኝነት አስነስቶ ከእረኝነት እኔ ከብቶች እንደምጠብቅ ዶክተር ጥሌ ከብቶች ከሚጠብቅበት ከእረኝነት ከገጠሪቱ ኢትዮጵያ አስነስቶ ፀሐይ የምትባል እዚህ ፕላኔት ላይ የምታሞቀን የምታቃጥለን ደግሞ ሙቀቷንም ደግሞ የምንፈልግ ጠዋት ጠዋት ቁጭ ብለን ካፌ እየሞቅን የምንጠጣው እሱ ፀሐይ በምን ያህል መጠን ወደዚህ እንደሚመጣ እሱን እያጠና ያለ አንድ የከብት እረኛ ጠባቂ የነበረን ሰው ጌታ እንዴት አድርጎ አይምሮን ባርኮለት እዚህ ደረጃ ላይ እንደደረሰ ስታውቅና ይሄንን ደግሞ ይሄም ከንቱ ነው ብሎ ሲልብህ ናሳ ውስጥ እየሰራ ሰው ከንቱ ነው ብሎ ካለ ታዲያ ዶክተር ጥሌም እንደው ምን እያልከን ያለው ምን ሆኖ ማን ነው ከንቱ ያልሆነ በስተል ኢየሱስ ይልሃል። ኢየሱስ ይሄም ያልፍ ዓለም እኮ ያልፋል እኮ እያለ ነው። የተፈጠሩ ፕላኔቶች ፍጥረታት ፀሐይ ሁሉ ጭምርት ሳይቀር የምትጠፋበት ጊዜ አለ ብሎ ሳይንሱ ያምናል አለ። ኢንፎርሜሽን ሰምቶ አይደለም ራሱ አጥኚ ስለሆነ እና አንተ ወንድሜ ንስሐ አትገባም ወይ? ንስሐ አትገባም ወይ? አንቺ እቴ ንስሐ አትገቢም ወይ? የእግዚአብሔር ልጅ አይሻላችሁም? የእውቀት ሁሉ ከፍታ እሱን ማወቅ ነው። ኢየሱስ ጥበብ አይደለም እራሱ ማን ኢየሱስ ጥበበኛ አይደለም እራሱ ጥበብ ነው። እራሱ ጥበብ ነው። ስለዚህ ዶክተር ጥልዬ በእውነት እግዚአብሔር እንዳንተ አይነቶቹን ብዙዎቹ ቲክቶክ የዱርዬ ሰፈር ነው ብለው በጣም ብዙዎቹ አንድ ዲግሪ ይዘው ዲግሪ የሚያላዙ ዲፕሎማ የያዙ ቀደም እንዳልክዬ እንዳለ በለው ወሬ የሚጀምሩ ቸርች ውስጥ ጉራቸው በቃ ያንገፈገፈን ማለት ነው። እነሱ ሰዎች ባሉበት ይሄ ስብከት እኮ ነው። ገላትያ ኤፌሶን ምናምን ነገር ማለት እውቀት የሌለ ሰው ማለት ፌማ ናግባ አንተ ነህ እንደውም ናግባ ፌማ ኤቲስትሬ ብለሃል አይደል? ናግባ ይሄንን ወንድም ስማው ወንድማችንን ዶክተር ጥሌና ስማው ና ፌማ እንኳን ደህና መጣ ኢንቫይት አድርጌያለሁ ናግባ ኤቲስትነት የት ይዞ እንደሚሄድ መጨረሻው እግዚአብሔር የለም ብሎ ማለቱን ፌማ እንኳን ደህና መጣ። ትናንትና ታስታውሳለህ? ትናንት ወዲያ በውስጥ አግኘኝ ብዬ ነበር እና እንደው ምቹ ጊዜ ነው። ዶክተር ጥላዬን የማታውቀው ከሆነ ጥላዬ ትልቁ ላይ ያረኩትኝ የናሳ ሳይንቲስት ነው። አሁን ሪሰንትሊ እዛ ይሰራል። ፀሐይ ነው የሚያጠናው። ኤቲስት ነበረ። እግዚአብሔርን የለም አላቅም ብሎ የሚል ነበረ። አውራው ዶክተር ጥላዬን ጠይቀው ስለ ኤቲስትነት እግዚአብሔር የለም ብለህ ባልክበት ላይ እናንተ ስታወሩ ውስጥ ይንስማ። እሱም ትናንትና የለም ሲል ነበረ። በእውቀት ደረጃ ብለህ ቃልክ የእውነት ለመናገር አንተም እርግጠኛ ነህ እሱ ያነበበውን እሱን ያጠናውን እሱ የደረሰበትን ያህል ነገር የዩኒቨርሲቲ መምህር የነበረ አሁን ናሳ ውስጥ ሪሰንትሊ አሁን ይሰራል። ኦኬ ናሳ ማለት ነው። የናሳ ሳይንቲስት ነው። ኦኬ ፀሐይ ላይ ነው የሚያጠናው፣ ዩኒቨርሲቲ ላይ የሚያጠናው። ጠይቀው ማይክን ክፈትና ዶክተር እያወራው ለዚህ ወንድም እንደውም ጥሩ አጋጣሚ መጣ። ቴንኪው ፌማ። እሺ ሰላም ናችሁ ኤርሚ? ደህና ነው እግዚአብሔር ይመስገን።
ደህና ነህ ዶክተር? ከቻልክ አውራው። አውቀዋለሁ። ትንሽ አውሩ ኤርሚ። ገና ከእንቅልፌ እንደተነሳሁ ነው። አንድ 5 ደቂቃ ስለ እግዚአብሔር መኖርና አለመኖር እሺ ትችላለህ። ተዘጋጀበትና እዚሁ ይነግራል። ዶክተር እየተችላለህ ወይስ እንቅልፍ መጥቷል? ምንም ችግር የለም ያለው እኔ በቃ አንድ 5 ደቂቃ ብሏል። ወገሩ ታብና ኮፒሊንግ ሼር አድርጉት። ሌሎች እሺ ቴንክ ዩ። ታብና ኮፒሊንግ ሼር አድርጉት። ሌሎች በእግዚአብሔር መኖር አላምንም እኔ ኤቲስት ነኝ ብላችሁ የምትሉ ወገኖች ካላችሁ ንግቡና ዶክተር ጥሌን መጠየቅ ትችላላችሁ። እንሰማለን። መቼም በእውቀትም ይሁን በኤክስፒሪየንስ ከኛ የቀደሙ ሰዎችን መስማት እጅግ ብዙ እናተርፍበታለን። ፌማ እንኳንም መጣ። ስለዚህ ምን ልላችሁ ነው? ንስሐ ግቡ። ንስሐ ነው መግባት የሚያዋጣው። እሺ እውቀትን እየናቀን አይደለም። እግዚአብሔር አእምሮ ስለሰጣችሁ ተማራችሁ። ሕክምናው ላይ የምታጠኑ፣ ዩኒቨርሲቲ ላይ የምታጠኑ፣ እጽዋቱ ላይ የምታጠኑ፣ የተለያየ ነገር ላይ የምታጠኑ፣ ሰዎችን በሜዲካል የምታጠኑ፣ ሰዎችን በማከም የተለያየ ነገሮችን አዝዕርቶች ላይ የምታጠኑ በጣም በብዙ ጥናት ውስጥ የተሳተፋችሁ እግዚአብሔር እውቀት ስለሰጣችሁ አይምሯችሁን ስለባረከው እንደዚያ የሆናችሁት። ግን እሱን ሁሉ እውቀት ሳትጥሉ ግን እሱን እውቀት ይዛችሁት ለምድራዊ ሕይወት ይጠቅማችኋልና እሱ እንጀራ ለመብላት ገንዘብን ለማግኘት እግዚአብሔር የአይምሯችሁን የጉልበታችሁን ፍሬ ይባርካልና በምንም አይነት መልኩ ሰው የደከመበትን ነገር በፍጹም 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 አላጥላላም፣ በፍጹም አላናንቅ። ግን ደግሞ ምን አይነት ሰው ይገዛኛል መሰለህ? ጌታ እግዚአብሔር ምስክር፣ ይኸው እንደ ዶክተር ጥሌ አይነት ሰው ይገዛኛል። ተምረው አንደኛ ለአምላካቸው ለእግዚአብሔር ትልቅ ክብር የሚሰጡ ስንቱን ታዝበናል እዚህ ሶሻል ሚዲያ ላይ በነገረ መለኮት እንኳን ዲፕሎማ ይዘው ገብተው እዚህ ጋር የጠፋ ነገር እንኳን ካለ ለማስተካከል የማይፈልጉ በጣም ኩሮች፣ በጣም ጅንኖች አሉ። ግን በቃ ከነ ኩራት ጭምር ዝም ብሎ ገለባ ሆነ ነው የምትቀረው። ወንድም የእናንተን እውቀት የእናንተን ትምህርት ለማግኘት ሰው ወይ እናንተ የምታስተምሩበት ኮሌጅ ወይም ደግሞ እናንተ የምታገለግሉበት ቸርች መምጣት አለበት ብላችሁ የምታምኑ ማለት ነው። ወታችሁ ግን እንደዚህ ሰው በበዛበት አካባቢ ላይ መታችሁ እውቀታችሁን ለመናገር ለማስተማር፣ ያልተረዳውን ለማስተማር፣ ያልተማረውን ለማስተማር፣ ያላወቅነውን ለማስረዳት የማይፈልጉ ማለት በጣም ብዙዎች አሉ። እውነቴን ነው የምልህ። ነገረ መለኮቱ ዓለም ላይ ትልልቅ እውቀት ያላቸው ሰዎች ከመጽሐፎቻቸው ውጪ አይደመጡም። ሰዎች ፊት ገና ወጥተው ሲናገሩ ንግግራቸው ራሱ እናቀናለን ብለው የተናገሩት ንግግራቸው ሰባሪ ይሆናል። ያልተማርን ብለን የምንል እንደኔ አይነቱን ግን ለምንድን ነው እንደዛ የሆኑትን? እኛ ሰዎች እውቀት አጥተው አይደለም፣ እግዚአብሔርን በልባቸው ይንቁታል። መንፈስ ቅዱስ በውስጣቸው እንዳለ እንኳን ሪስፔክት አያደርጉትም፣ ትሁት አይሆኑም። ንግግራቸው ለስላሳ ነው፣ እውቀታቸው በጣም የትየለሌ ነው። አንተ የተባሉ ናቸው፣ ስኮላር ናቸው በነገረ መለኮቱም ዓለም በተለያየም ቦታ ላይ ግን ሲናገሩ መንፈስ ቅዱስ አብሯቸው አይቆምም። ጽሁፍ ለመጻፍ መጽሐፍ ለመጻፍ እኔ እውነት ሞያ አይጠይቅም ብዬ ባልልም ባላቃልለው ግን ማንበብ ነው የሚጠበቅብህ። ያነበብከውን ከግራና ከቀኝ በደንብ ሪሰርቸሮች የሰሩትን እሱን አንብበ እሱን አገጣጥመ መጽሐፍን ምናልባት አላቃልለውም። እሱንም ቢሆን ጌታ ይባርካቸው። ግን ለምን አይደመጡም? ለምን አይሰሙም? ለመቼ ነው የሚሆናቸው? አንዳንዶቹ ሰርተፊኬታቸውን ይዘው ብቻ ግድግዳቸው ላይ ለጥፈው ቸርችም አትሰማቸውም፣ ትውልዱም አይሰማቸውም። ዋይ ለብረም አይሰማቸው ትውልዱ። ቸርች ውስጥ ህዝብ አይሰማቸውም፣ ውጭም ላይ ወጥተው ቢናገሩ ህዝብ አይሰማቸውም። የእውቀት ችግር አለባቸው? የለባቸውም። ምንድነው ችግራቸው? ዝቅ ብለው ሰውን ማገልገል አይፈልጉም። ማለት ያንኑ እውቀታቸውን ይዘው ዝቅ ብለው ማለት አሁን ቲክቶክ የዝቅተኛ ሰፈር ነው አይደል ብላችሁ ምትሉት? ትሁታን ማቀው ከነበረበት መለኮታዊ ክብር መጥቶ ሰው የሆነውን ጌታ ነው። ወይ ደግሞ በእውቀት ደረጃ ከመጠናችሁ ወንድሞችና እህቶች ከለያችሁ፣ ለእኔ ትሁታን እንደዚህ እንደነ ዶክተር ጥሌ አይነት ማለት ነው። ሳይንቲስቱ መጥቶ ከእረኛው ጋር ኢየሱስ ያድናል ብሎ ሲሰብክ በቃ እኔ ሰው ከሞታ ጥሩ ነበር ዶክተር ጥሌ፣ ጥሩ ነበር ዶክተር ሻውል፣ ጥሩ ነበር እንትና የሚባለው ሰውዬ ኖ ሲሞት አይደለም። የእኔ ዘመን ምሳሌዎች እንደዚህ ናቸው። ትልቅ እውቀት ይዘው እውቀታቸው ግን ትንሽ እንደሆነ አድርገው ያመኑትን ጌታ ግን ኢየሱስን ትልቅ
ነው ብሎ መጥቶ ሲነግረኝ በቃ አየህ፣ የእውቀት ማማ ላይ ተቀምጠው የእውቀት ጫፍ ላይ ተቀምጠው እንትን አይሉም። አይመጠነኝ ፖዚሽንን መጠን ለይ እንጂ ይለዋል። ምንድነው ፖዚሽን? በፖዚሽን ከተባለ እያንዳንዳችን እዚህ ያለን አሁን ከዶክተር ጥሬ ጋር እንቀርባለን? አንቀርብም። መዋል ያለበት የሚሰራውም ከሳይንቲስቶች ጋር ነው። መንፈሳዊ ነገር መነጋገር ካለበት እኛ ጋር መምጣት አለበት። ወንድሞች ናቶች፣ በፍጹም እንደ ፖዚሽን ከሆነ ማለት ነው። አንድ መንግስትን እኮ የማግኘት ያህል ነው ትራምፕን የማግኘት ወይ አብይን የማግኘት ያህል እንደዚህ የራቁ ናቸው በጣም ብዙዎች። ያም ዲፕሎማ ይዞ ወይ ደግሞ 1 ዲግሪ ይዞ ቴንክ ዩ እግዚአብሔርን ስላንተ እጅግ አድርጌ አመሰግናለሁ። በእውነት እኔ እንኳን ራሱ ስንቶቹን አንዳንዶች በውስጥ መስመር ይህን እዚህ ጋር የተናገርከው ትክክል አይደለም ምናምን ነገር ብለው አሉ። አንዳንዶች አሉ በራሳቸው መረዳት ማለት ነው። ታዲያ ለምን መታችሁ ለምን አታስተምሩንም? እኔም በሆን የምቀናበትን ምስተካከልበትን ተሳስቼ ከሆነ አልሳሳትም ብዬ አይደለም። ፍጹምነት ያለብኝ የመላእክት ስብስብ አይደለም እዚህ ያለ ነው። ታዲያ ለምን አትወደ ቲክቶክ እኮ ዝም ብሎ ቲክቶክ እኮ ማለት የዱርዬ መናኸሪያ ነው አላሉንም? ታዲያ የዱርዬ መናኸሪያ ከሆነ እኔ ዱርዬ ከሆንኩ ለምን ዱርዬው መተህ ተሳሳተ ብለህ ትላለህ? እኔ የወንጌል ሰባኪ እንጂ ዱርዬ አይደለሁም። የአምላክ መንፈስ ያለብኝ ወንድሞቼ እናቶቼ እዚህ ጋር ዱርዬ አይደሉም። ቤተሰብ የሚመሩ ዳጊ ዱርዬ አይደለም፣ ብሩኬ ዱርዬ አይደለም፣ እብራሂት ሁላችንም ዱርዬ አይደለም። ቤንያም ሂሩቴ ዱርዬ አይደለችም። የወንጌል አማኞች እዚህ ዱርዬዎች አይደለንም ወንድሞች። ቸርች ግን ይሄ ሲሰበክ አሜን የምትሉ ሰዎች መረቦቻችሁን ወደ ጥልቁ ጣሉ ብሎ አላቸው ጌታ ኢየሱስ ተብሎ ሲባል አሜን ሃሌሉያ እና ወደ ሞት ቢሄዱ ያሉትን ታደጉ ብሎ ይላል። ኢየሱስ ጌታ ነው። የት ቸርች ውስጥ? እዚህስ አትመጣም። ጥልቁ ጣል ማለት አየህ፣ እዚህ ነዋ። ብዙ ትውልድ ጋኔን የሰፈረባቸው እኮ አሉ እዚህ መጥተው ገስት ገብተው ማለት ነው። አጋንንት ማለት ነው። እኔ የማመልከው ሰይጣንና ይልሃል ሰውየው መጥቶ ኦፊሻሊ እኮ ሰይጣንን ስለሚያመልከው ይህን ሰውዬ ነው አየህ፣ ነፍሱን በዘላለም ወስዶ እንዳያርደው ለምን የምታመልከው? ይገልሃል። ኢየሱስ ግን ይወዳል እና ውጣ ብለህ ማለት የምትለው እዚህ ስትመጣ ነው። ቸርች ይመጣል። ይሄ አሁን ሰይጣን ጌታዬ ነው ብሎ የሚለው ሰውዬ ቸርች ይመጣል? አይመጣም። ምን ያደርግ ይመጣል? አንተ ጋር አንተን እንጂ እሱ ወዳለበት ሂድ የተባልከው። መረባቻችሁን ወደ ጥልቁ ጣሉ ሚስ እዛ ቸርች ላይ እንትን ማንዶች 5 ወይ 4 የሆነች ፑልፒት እስኪሰጡ ድረስ የምጠብቀው ውጣና ስበክ። አሁን እዚህ ጋኔን ያለበትም የሌለበትም እስላሙም፣ ቡዳም፣ ሂንዱዝም፣ የኛ ወንጌል አማኞችም፣ ካቶሊካንም፣ ኦርቶዶክሳንም ኤቲስቶችም በሙሉ እዚህ ይሰማሉ ማለት ነው። እኔ በጣም ከሚገዛኝ ነገር እውቀት እያላቸው በጣም እንትን እያላቸው ይህንን ብሎ ያለው አንዴ ቦሌ ድልድይ አካባቢ የሆኑ የጎዳና ተዳዳሪ የነበሩ ልጆች ወንጌል ልነግራቸው ጠጋ ብዬ የሆነ አይ ቲንክ ቦምቦሊኖ ጮርናቄ የሚባለውን ገዝቼ አብሬ ቁጭ ብዬ እየበላሁ ከነሱ የተሻለ ጫማ ያርኩት እኔ ነኝ። በእነሱ ስታይ ማለት ነው። በሌሎቹ ስታይ ደግሞ በሌላው ሰው ስታይ የኔ በቃ ብለህ ከንፈር የምትመጥልኝ ነው። ግን እነሱ እዛ ጋር ከነበሩት የጎዳና ተዳዳሪዎች እኔ የተሻለ አለባበስ ለብሻለሁ፣ የተሻለ ጫማ አድርጌያለሁ። እና ወንጌል ነግሬያቸው ያንንም አብረን እየበላን እያለን አንደኛው አየኝ መጽሐፍ ቅዱስ እንትን ብቴ ስር ይዤ ወንጌልን ከነገርኳቸው በኋላ ያንስ ብላ ማለት ነው። እና ኤርሚ አለኝ እንደ ወንጌላዊ አለኝ። አቤት ምንድነው እንትን ፖዚሽንህን ለምን አትጠብቅም አላለኝ። በእውነቴ ነው የምልህ ብልጭ አለብኝ ይላል የሀገሬ ገበሬ። ፖዚሽን ለምን አትጠብቅም አንተ? የምልህ ከወንጌላውያኑ ጋር መዋል ያለብህ። ማነው ወንጌላዊ ከወንጌላውያን ጋር ይዋል ያለው? በዚህኛው እኮ በሰውየው እኮ ንግግር ደግሞ የወንጌል አማኝ የሆነ ሰው ነው። ይጎሲት ቸርች ነው የሚያመልከው ያ ወንድም። ለምን ፖዚሽንን ግን አትጠብቅም አንተ? በጣም ብዙ ጊዜ ካፌም አካባቢ ሳይዝም ብለህ እንትን አትልም ምናምን ነገር አለኝ። አምላኬ ኢየሱስ ነው በቃ ትዝ ያለኝ አልኩ። መጥቶ ከኃጢአተኛዋ ሴት ጋር ከቀራጮች ጋር
እና ኢየሱስ ግን ለምንድነው ግን ፖዚሽንን የማያጠብቀው? መምህራን የተባሉ ቤተ መቅደሱ አካባቢ ያሉ አይደል ኢየሩሳሌም መዋል የነበረበት ከፈሪሳውያን ጋር ነበር። ከእነሱም ጋር መዋል አይመጥነውም። ለእሱም ፖዚሽን አይሆኑም። እነሱ ግብዙ የግብዝ መዓት እና ለምንድነው ግን አንተ ፖዚሽንን ማንተን የማጠብቀው ምናምን ነገር አላለኝም። እውነቴን ነው የምላቸው። አምላኬ እግዚአብሔር በሚያውቀው በጥፊ አቃጥየው ንስሐ ብገባ ይሻለኝ ነበረ። የዚህን ያህል ነው የመረጥኩት። በጣም ነው መንፈሴን ያበሳጨው። ለምን ብዬ ስለምሄደ በቃ እንዴት እዚህ ማለት አንተ እንትና ትውልዱ እኮ ደግሞ የሚያይክ ምናምን ነገር የሆነ ፕሮቶኮልን ስጠብቅ ነው ቸርችም ለአገልግሎት የምጠራ ምናምን ነገር ብለው የሚሏት ነገር አለች። ወንድሜ ቸርች አልከ የክርስቶስ ቤተክርስቲያን እኔ አልንቅም። በቸርችም አገለግላለሁ። ቸርች አለኝ፣ ፓስተሮች፣ ቤተክርስቲያን ሽማግሌ ያለኝ። ቸርች የምትጠራ ቸርችም የምታከብርህ አዋዋልህን ስትመርጥ ነው አለኝ። አየህ ጌታ ኢየሱስ ክርስቶስ ኃጢአትን ከሚሰሩ ሰዎች ጋር እዛ ተገኝተን ኃጢአትን አብራናቸው እንዳናቦካ እንጂ ኃጢአተኞችን እዛው ናይት ክለብ እኮ ሄደን እንድንነግራቸው ነው ጌታ የላከኝ። ወደ ዓለም ሁሉ ሂዱ ብሎ ሲል እኮ እነዛን ጎዳና ተዳዳሪዎችን ሁሉ የሚመለከት ነው እንዴ። ዶዶናት የተቀቡ ወይ ደግሞ ሽቶ የረጩ ጥሩ ጥሩ የለበሱ መጽሐፍ ቅዱስ የያዙትን ወገኖችን ብቻ ጴንጤውን እየጠበቅኩ መንገድ ላይ አልሰብክም። ወይ ጥሩ ጥሩ ነጭ የለበሱ ኦርቶዶክሳውያን ሳገኝ ብቻ አልሰብክም። እነዚህ ሰዎች ወንጌል አይገባቸውም? ይገባቸዋል። እግዚአብሔር ደግሞ አዳናቸው። የእውነት ምን ልላችሁ ነው? ፓስተር ተብለው ወንጌላዊ ተብለው ጸጋ እንኳን ተሰጥቶን ጌታ በሰጠን ጸጋ ዝቅ ብሎ ከጎዳና ተዳዳሪ ጋር አብሮ መብላት አብሮ መዋል እንደ ነውር ሆኖ ፖዚሽንን ጠብቅ ይልሃል። እኩያን ምናምን ነገር ብትፈልግ ምልህ አይ አንዳንዴ እንደ አገልጋይ ቢያደርግህም ያለኝ ሰው አለ። አንዱ አገልጋይ እንዴት ነው? ያው ከአገልጋይ ጋር ነው የሚውለው። ከዛስ የአገልጋይነት ወሬ ነው የሚያወራው። በቃ ወንድሜ እሱን አንተ ከፈለክ እዛው አውራ። እኔ ውጣና ወንጌል ስበክ ተብያለሁ። ወንድሞቼና እህቶቼ ውጣና ወንጌል ስበክ ብሎ የሚል ድምፅ ጥሪ ቀጥታ ባይመጣላቸውም የእሱን በጎነት እመሰክራለሁ። የእሱን በጎነት ሳይንቲስቱ እዚህ ሲመሰክር መንፈሴ እንዴት እንደሚቃጠል እንዴት ደስ እንደሚለው ምን ያደርግልኛል? ከአንድ ቦርጫም ፓስተር ይልቅ መድረክ ላይ ቆሞ ባያገለግልም ፓስተር ተብ እየተጠርቻለሁ ብሎ ባይልም ሳይንቲስቱ መጥቶ እዚህ ጋር ሲያገለግል ኢየሱስ ከዚህ ውስጥ ነው ያወጣኝ እና ዓለምና በውስጥ ያሉ ሁሉ ከንቱ ናቸው ያልፋሉ ነገ ብሎ ሲልኛ ብለን ያልንለትን ነገር እሱ እያጠናው እያለ ሳይንስ ስምንተኛ ክፍል ሚኒስትሪ ወስደህ ሳይንስ ትላለህ። እኔ ስምንተኛም አልደረስኩም፣ ጉራዬን አልጨረጭርም። ግን ስምንተኛ ክፍል ሚኒስትሪ አጥንተህ መተህ ሳይንስ ምናምን ነገር ብለህ ብትል ኦኬ ሳይንስ ኦኬ፣ የሳይንስ እውቀት ናና ከሳይንቲስቶቹ ስማ። ኦኬ ናና ሳይንስ ቢሆን ዓለም ቢሆን ሞላ ፀሐይ፣ ጨረቃ፣ ከዋክብት፣ ሰማያትና ምድር ያልፋሉ። ሊጠፉበት ያለ ቀን የተቀጠረ እንደሆነ በእግዚአብሔር ቃል መጽሐፍ ቅዱስ ነግሮናል። ይኸው ሳይንቲስቱም ዶክተር ጥልዬም እየነገረን ነው። መጽሐፍ ቅዱስ እንኳን ባይነግር ሳይንቲስቱ ደርሶበታል። ፀሐይ እንደምትጠፋ ዓለም ሁሉ ፕላኔቶች ሁሉ እንደሚጠፉ ማለት ነው። ዋት ይህኔ ስትሰማ ነው አየህ ወደ ጌታ መጠጋት፣ ከእሱ ጋራ መኖር፣ ከእሱ ጋራ ለመኖር መወሰን። ልብ ብላችሁ ስሙ። እግዚአብሔር በእያንዳንዷ ቀን ንስሐ የምንገባበትን ከእሱ ጋር የምንታረቅበትን ህይወት የምናገኝበትን ነገር በመንፈሳዊውም እንደ እግዚአብሔር ቃል በሳይንሱም እየነገረን ነው። ስለዚህ እግዚአብሔር የለም ብላችሁ የምትሉ ሰዎች ቆም ብላችሁ አስቡ። አለም ብላችሁ ደግሞ እንዳለም እንኳን የማታምኑ ሰዎች በጌታ በኢየሱስ ክርስቶስ እመኑ፣ ንስሐና የኃጢአት ይቅርታን ታገኛላችሁ ብዬ ማለት እወዳለሁ። ተባረኩ። ፌማ አለ አሁን ትችላለህ? እችላለሁ። ሄዱ ቴንክ ዩ። ዶክተር ጥልዬን ታውቀዋለህ? ከዚህ በፊት አውቃቸዋለሁ። አንቱም ኦኬ፣ ልክ ነው። በእውቀቱ ባለው ነገር አንቱ የሚባለው ወንድም ነው። በጌታ ወንድማችን ነው። ጠይቀው። ኤቲስት የነበረ ሰው ነው። ምናልባት የሱን ታሪክ ካልሰማ ከዚህ በፊት እኛ ጋር ደጋግሞ እንኳን መጥቶ እዚህ ነግሮናል። አሁን አንተ እንደምትለው በእግዚአብሔር መኖር አላምንም ብሎ የሚል የነበረ ወንድም ነው። አሁን ደግሞ የናሳ ሳይንቲስት ነው፣ ፀሐይ ላይ የሚያጠና ማለት ነው ዩኒቨርሱን። ጠይቀው። ዶክተር ጥልዬ አውሩ። ቴንኪው። ከእናንተ ብዙ እንማራለን። ኮፒ ሊንክና ሼር አድርጉት ወገኖች።
እሺ ወንድሜ እርምዬ እግዚአብሔር ይባርክ ነው ወንድምሽ። ወንድሜ ፌማይ እንዴት ነህ? አለን ዶክተር ሰላም ነው አለው እግዚአብሔር የተመሰገነ ይሁን። እንዴት ነህ? እኔ ልጠይቅ የምፈልገው እግዚአብሔር እንግዲህ የራሴን እንትን ልስጥ። መጀመሪያ እኔ ከልጅነቴ ጀምሮ ምንም አይነት ሃይማኖት አይስበኝም ነበር ኢትዮጵያ በነበርኩበት ሰዓት እና እሱም ምንድነው አንድ ፕራክቲስ ቤተሰቦች የሚያደርጓቸው እምነቶች ወይም ደግሞ የእምነት ብዙም ቪዚብል አልነበረም ለኔ ገና ከልጅነቴ ጀምሮ እና ብዙ ነገር ያስገድዱናል፣ ፎርስፉል ነው የሚያደርጉን እና በጣም ግዳጅ ነው እና እኔ እነኛን ነገሮች ብዙም አይመቹኝም ነበር። ከዛም አልፎ ተርፎ ደግሞ በትምህርት ቤት ደረጃም የሚያስተምሩን ጎበዝ መምህራን ነበሩና እነኛ መምህራንም እንግዲህ የቤተሰቦቼ ጫና እያለ የኔም ያለ በቃ እምነት ሪሊጅን ለሚባል ነገር ሁሉ ያለኝ ነገር በጣም በቃ ትራሽ ነበርና በዛ ላይ ደግሞ የሚያስተምሩ መምህራን በወቅቱ እንግዲህ የማርክሲዝም ሌኒኒዝም አይዲዮሎጂ የነበራቸው ናቸው። ያ እንግዲህ ሲወያዩ ሰማሁ አንድ ቀንና ትዝ ይለኛል 7ኛ ክፍል ተማሪ ሆኜ ነው። እግዚአብሔር የለም ሲባባሉ ሰማሁ፣ እግዚአብሔርም ሰይጣንም የለም ሲሉ ሰማሁ። በቃ እንደዛን ቀን ደስ ብሎኝ አያውቅም። ምክንያቱም I was trying to defend myself ከአባቴም ከቤተሰቦቼም ዲፌንድ ለማድረግ ያችን አይዲያ ወሰድኩ። በቃ ከዛን ጊዜ ጀምሮ ከልጅነቴ ጀምሮ አእምሮዬስ በቃ ይሄ የእግዚአብሔር የሚለው ኖሽን ወይም ደግሞ ሱፐርናቹራል የሚለው ኖሽን ብዙም እንትን አይለኝም ነበር። እያልኩ ሃይስኩል ጨረስኩኝ። አዲስ አበባ ዩኒቨርሲቲ ፊዚክስ ዲፓርትመንት ገባው። ፊዚክስ ላይ ደግሞ በተለይ ሃየር ኮርስስ ላይ ኳንተም ሜካኒክስ ኮርሶች ብዙ አሉን፣ ሞደርን ፊዚክስ። ከዛም አልፎ ተርፎ ግራጁዌት ስኩል ላይም እንደዚሁ በቃ በተለይ ሃይስኩል ሆኜ ፈርስት ዲግሪ በኋላ ያነበብኳቸው መጽሐፎች በተለይ የፊሎሶፊ መጽሐፎች ኢቨን ማርክሲዝም ሌኒኒዝም አነብ ነበር። በዛን ኦልሞስት ላይክ እኔ የምነግርህ ኢህአዴግ ሊወጣ 10 ዓመት ሊቀረው ሲል አካባቢ ነው ይህንን የምነግርህ እና ማርክሲዝም ሌኒኒዝምን ያ ትውልድ የተባለው ይሄ ጀስት ላይክ ዳይሌክቲካል ማቴሪያሊዝም የሚሉት ነገር እንደ ቪዚብል ነው ወይ በቃ ኔቸር የምንለው ነገር በራሱ ኢቮልቭ ማድረጉ እንደገና ደግሞ በቃ ነገሮች እንዴት ይሰራሉ የሚለው ነገር ብዙም እንግዲህ ጥያቄ ስለነበረብኝ እነኚህ ነገሮች ኤክስፕሎር ለማድረግ ብዙ መጽሐፎችን አነብ ነበርና እነኛ መጽሐፎች ብዙ ባነበብኳቸው ቁጥር እንግዲህ እንደነገርኩ ምንም አይነት የሃይማኖት መጽሐፍ ቅዱስ የሚባል መኖሩ በቃ አላቅም። እኔ እግዚአብሔር ቃል አለ የሚባል ይሄ ሙስሊሞች አሉ 99% ሙስሊም ነው ያደኩበት፣ ምስራቅ ሐረርጌ ነው ያደኩት። እሰማለሁ ሙስሊሞች ጓደኞቻችን ሲናገሩ ቁርአን ከሰማይ ወረደ፣ አላህ መጽሐፍ ሰላከም፣ ይሄን ሰማለሁ። ሰማን ያደኩት። ከዛ በተረፈ አያቶቼ ቄሶች ናቸው፣ ሰምቼም አላቅም። እኔ በቃ ቻንሱም የለኝም። እነሱንም አላገኘኋቸውም። እኔ ከሞቱ በኋላ ነው እኔ የተወለድኩትና I don't even know them። ኖሽኑ አይገባኝም ነበር እኔ በቃ ይሄ እግዚአብሔር የሚለውና የአንድ ላይ ተደራርቦ ከዛ ከማነባቸው መጽሐፎች ጋር ብዙም የሆነ ነፍሴ የምትፈልገው ነገር ነበረ። የሆነ እውነታ ትፈልጋለች። አንድም ነገር ደስ ብሎኝ አያውቅም እና በዛ ውስጥ እያለው ብዙ መጽሐፎችን ማንበብ ጀመርኩኝ። እንዳልኩ ሳይኮሎጂዎችን ማንበብ ጀመርኩ፣ ፊሎሶፊ መጽሐፎችን፣ በቃ ነን ሳይንስ የሆኑ ነገሮች ሳይንሶቹን ተው። አሁንም ብዙ መጽሐፎች አሉኝ የሳይንስ መጽሐፎች፣ ሽሪንገር የጻፏቸው። ሽሪንገር በጣም የሚገርሙ መጽሐፎች አሉት። ከዌቭ ኢኩዌዥን ጋር አገናኝቶ በቃ ዌቭ ምንድነው ይሄ የዌቭ ትሬንዱ ምንድነው የሚነግረን የሚለውን ከፊዚካል እንትን አንስተው ዲቴይል የሆኑ ነገሮችን የሚያስቀምጥበት መጽሐፎች አሉ። ሞር ፊሎሶፊ ነው ግን ያው
ባክ የተደረገው በፊዚክስ ነው። እና እነኚህ ነገሮች እያደረግኩ እያለሁ ነው እንግዲህ እያነበብኩ እያለሁ ሴንስ አልሰጥህ አሉኝ። በቃ ምንም ሊያስደስቱኝ አልቻሉም። አዘ ፊዚክስ የሆነ ነገሩ ኮንቪንስ ያደርገኛል ቱ ሰም ሴንስ፣ ግን ነፍሴ ቮይድ ትሆናለች እነሱም ባነበብኩ ሰዓት እና ምንም የነፍሴ የኢነር ጥያቄዋ የውስጥ ጥያቄዋን እነኛ ማነባቸው መጽሐፎችና እውቀቶች የምደራረበው የእውቀት ኃይል እየሰጠኝ አልመጣም። ምንም የሆነ ጥያቄ ውስጣዊ ጥያቄ ሊሰጠኝ ስላልቻለ በቃ ምን ማድረግ ጀመርኩኝ? ወደ እንደው ፊሎሶፊዎቹንና ፊዚክሱን ትቼ ወደ ሳይኮሎጂ መጽሐፎችን ማንበብ ጀመርኩ። ያለ ፖዚቲቪቲ የሆነ ነገር በቃ የሆነ ከሪል ላይፍ ጋር ኮኔክት ከሚያደርግ ነገር ጋር ዊኒንግ ሳምቲንግ ማሸነፍ ምናምን የሚሉ ነገሮች አሉ። እሱን እያነበብኩ እያለሁ ነው እንግዲህ አንድ መጽሐፍ ሰክሰስ ስሩ ፖዚቲቭ ሜንታል አቲቲዩድ የምትል መጽሐፍ አገኘው። ናፖሊዮን የጻፈው መጽሐፏ ያው ሳይኮሎጂካሊ አንድን ነገር ዊን ለማድረግ ምን ማድረግ እንዳለብህ ስቴፖችን ያስቀምጣል። እነኛን ስቴፖች ደግሞ እኔ ፕራክቲስ ማድረግ ጀመርኩኝ። እኔ ራምፓንም መጽሐፎችንም አንብቤያለሁ። በዚህ መሀል እያለሁ ነው እንግዲህ መጽሐፉ መጽሐፍ ቅዱስ አንብብ ይላል መጨረሻ። እኔ መጽሐፍ ቅዱስ አንብብ ለእኔ ዳዝንት ኢቭን ሜክ ኤኒ ሴንስ ለእኔ። በቃ አንድ ሰው መጽሐፍ ቅዱስ ለእኔ ሪፈር አደረገ ማለት ኦፌንሲቭ ነው፣ ኦፌንድድ ነው የምሆነው መጽሐፍ ቅዱስን ሰው ከጠራልኝና ያቺ መጽሐፍ ግን ኮንቲኒየስሊ አት ዘ ኤንድ ኦፍ ኤቭሪ ቻፕተር ቻፕተር ሳይሆን እያንዳንዱን አይዲያ ሲዘጋ በየቻፕተር ውስጥ ያሉትንም ራሱ አንድ ነገር የፈለገውን ሰብንትኖችን ሲዘጋ ሬድ ባይብል በሚለው ነው የሚዘጋውና በቃ መጽሐፉን ፕራክቲስ አደረግ ጭራሽ እኔ ልክ ጊልቲ ይሰማኛል። በቃ ሪሊ ሁሌ በቃ እረበሻለሁ እና ይህ መጽሐፍ ቅዱስ የሚለውን ለምን አላነብም ብዬ አይወዝ አልኮሆሊክ በዛ በወቅቱ ዩዝ ላር ሲጋሬት በቃ ህይወቴ ምስቅልቅል ያለ ሰው ነውና መጽሐፍ ቅዱስ ማንበብ ጀመርኩኝ። እኔ እንግዲህ በድብቅ ነው ማነበው፣ ምክንያቱም እኔ በዛን ሰዓት እኔ ጴንጤ የሚባለው ህብረተሰብ በተለይ የተማረም ህብረተሰብ አድርጌ አልቆጥረውም። ዙሪያም ያሉት በአብዛኛዎቹ ያን ያህል የገፉ አይደሉም እና በድብቅ ማንበብ ጀመርኩኝ እና ከዛ ነው በቃ መጽሐፍ ቅዱሱ ስካር ውስጥ ሆኜ ነው ማነበው። በምን ውስጥ ሆኜ ነው ማነበው? መጽሐፍ ቅዱስ በማንኛውም አይነት መልኩ ነው ማነበው እና በቃ ሴንስ እየሰጠኝ መጣ። በቃ የሆነ ኢነር ሶሌ የሆነ ረፍት እያገኘ ስትመጣ በቃ ይሄ ነገር ላይክ ፓር ኦፍ ሪያሊቲ ነው የሚለውን ኮንቪንስ አደረገኝ። አሁን እንግዲህ መጀመሪያ ሳይንቲፊክሊ አይደለም ኮንቪንስድ የሆንኩት ያለ እግዚአብሔር አለ የሚለውን በሳይንስ አይደለም ኮንቪንስ የሆንኩት ጀስት ከራሴ ከህይወቴና ከኢነር እንትኔ ጋር ስንትን ስለው ያን ፌዝ ዲቨሎፕ አደረገልኝና ከዛ በኋላ ነው ሳይንሱንም ኤክስፕሎር ማድረግ ማስተርስም የጀመርኩት። ሁለተኛ ዲግሪንም የተማርኩት በቃ ወደ ጌታ ከመጣሁ እግዚአብሔር አለ የሚለውን ካመንኩ በኋላ ነው ሁለተኛ ዲግሪንም የተማርኩት እና ከዛን ጊዜ በኋላ ሳይንስንም የማይበት መንገድ እያንዳንዱን ዲቴይል ፓርቲ ሳይንስንም የማይበት መንገድ ኮምፕሊትሊ ከድሮዎቼ ካነበብኳቸው ነገሮች ጋር ኮምፕሊትሊ ሪኮንሳይል የሚያደርጉ በማያደርግ መልኩ እያየዋቸው መጣውና በቃ ኖዌር ይሄ ናቹራል የምንኖርበት ወርልድ ወይም ደግሞ ይሄ የምንኖርበት ዩኒቨርስ በለው እያንዳንዱ ዲቴይል ኔቸሩንም ናቹራል ፕሮሰሱንም እያንዳንዱን ነገር በምንመለከትበት ሰዓት ምንም እግዚአብሔር ቃል ከሚናገረው ጋር ኦፖዝ የሚያደርግ ወይም ደግሞ አንታይ የሆነ ነገር አላገኘሁበትም እና በቃ እምነቶቼንም በዛው ላይ በቃ እንትን እያደረግኩ መጣሁ። ዙሪያ ያሉትም አሁን አብረን የምንሰራቸው አብዛኞቹ ሳይንቲስቶችም ሳያቸው በዚሁ እንደኔው ያሉ ናቸው። በቃ ይሄን ያህል ታንጀብል የሆነ ሳይንቲፊክ እንትን የለም፣ እግዚአብሔር የሚለው ኖሽን ለተአምር የለም ብሎ የሚያሳይ ቴዎሬቲካል ይሁን ኦብዘርቬሽናል ይሁን በማንኛውም መልኩ የተቀመጠ ነገር ስለሌለ በቃ ይሄ ፓርት ከህይወቴ ከራሴ ፐርሰናል ላይፍ ጋር ሳገናኘው ዚስ ፓዝ ይሄ መንገድ
በእርግጥም ትክክል ነው፣ ከሞት በኋላ ህይወት አለ የሚሉት እነኚህ ነገሮች ሁሉ በቃ ለእኔ ሴንስ እያደረጉ መጡና ከብዙ ነገሮች ከራሴ ጭንቅላቴ ውስጥ ከሚተራመሱት ነገሮች ሁሉ በቃ ተገላገልኩ። በዚህ ስቴት ውስጥ ነው ያለሁትና እንደው በወንድምነት የምጠይቅህ እንደው ዲቤት አይደለም፣ እኔ በቃ ጀስት ላይክ ጀኒውን የሆነ ንግግሮችን ብንናገር ደስ ይለኛልና ምንድን ነው አንተን ፐርሰናሊ እግዚአብሔር የለም የምትልም ከሆነ ኮዙንና ኬዞችን እንደው ብትነግረኝ በወንድምነት ደስ ይለኛል ወንድሜ። አመሰግናለሁ ለኤክስፕላኔሽኑ ኤክስፔሪንሳችሁን ሼር ስላደረጋችሁ ቴንኪዩ በጣም። እኔ እንኳን እንደርሶ ብዙ በእድሜም እንትን ይላሉ እርሶ አላልኩም፣ ግን የእኔ ደግሞ አይ ቲንክ አሁን ይቅርታ አንተ እያልኩ ላውራ አንተ እናንተ ነው የምፈልገው ደፍነ ላይ ላዛት ሀረርጌም ወደ ምስራቅ ስለሆነ የተወለድኩት እኛ አንቱ የሚባልም ሳንሰማን ያደግነው እኛ ችግር የለም። እና የኔ ደግሞ አይ ቲንክ ተቃራኒ ነው መሰለኝ። እኔ አግኖስቲክ ኤቲስት ነኝ ዶክተር። ክሌም አላለም የለም ክሌም የለኝም። ስለዚህ እንደዛ ነው ማስበው እና እንደዚህ ላስብ የቻልኩበት ነገር ምንድነው ከልጅነቴ ጀምሮ ሳይንስ እና ሪዝኒንግ በጣም እወድ ነበረ። ከዛ በኋላ እድገቴ በእርግጥ በአብዛኛው በቤተክርስቲያን ውስጥ ነው። ከዛ በኋላ ያሉትን በማይበት ጊዜ ይሄ ነገር ትክክል አይደለም ወደሚለው እና ወደ አግኖስቲክ ስታንስ ወይንም ደግሞ ዲፎልት ፖዚሽን ወደምንለው ወደ ስኬፕቲኪዝም መጥቻለሁ ማለት ነው። ከዛ በኋላ እንደ ኤፒስቴሞሎጂ ደግሞ አንድ ነገር አንተም ሳይንቲስት ስለሆንክ ትረዳኛለህ፣ አንድ ነገር እውነት ነው ብሎ ለመቀበል እና ህይወትን በዛ ፕሪንሲፕል መሰረት ለመምራት በቂ የሆነ ማስረጃ ያስፈልጋል ብዬ ማምን ሰው ነኝ። ስለዚህ ፈጣሪ ለመኖሩ ያሉት ማስረጃዎች ምንድን ናቸው? ከመጽሐፍ ቅዱስ ውጭስ ፈጣሪ መኖሩ ወይንም ደግሞ የፐርሰናል ጋድ የምንለው ማለት ነው እሱ መኖሩን ማረጋገጥ እንችላለን። ምንድነው ኮንክሪት የሆነ ኤቪደንሳችን? ከሳይኮሎጂ እና ከፐርሰናል ኤክስፔሪንስ ወጥተን ከሳብጀክቲቭ ኤክስፔሪንስ ወጥተን ፈጣሪ ለመኖሩ በገሃድ ወይንም ኦብጀክቲቭ በሆነ መንገድ ሊነግረን የሚችለው ነገር ምንድን ነው ብዬ ሳስብ ሲምፕል አላገኘም። ስለዚህ መጽሐፍ ቅዱስ ውስጥ ያሉትም ደግሞ ሳይንቲፊክ ኮንትራዲክሽንስ፣ የሞራል ፓራዶክሶች፣ እነዚህ ነገሮች ሳያቸው ደግሞ ለእኔ እረፍት የሚሰጠኝን ነገር ሳይሆን እውነታውን መቀበል እንዳለብኝ አምናለሁ። አይ ቲንክ አንተም እንደ ሳይንቲስት አንድን ነገር ትክክል ነው ወይንም ደግሞ ስህተት ነው ብሎ ለመናገር በእኛ ፐርሰናል ፊሊንግ ወጥተን ዳታው ምን ይላል፣ ሃይፖቴሲሱን ዳታው ሰፖርት የሚያደርገው። ስለዚህ ኮንክሉዥናችን ዳታ አናሊሲስም ስንሰራ ኮንክሉዥናችን አርቲኩሌት ስናደርግ ማድረግ ያለብን ዳታው ሊድ ወደሚያደርገን ነው እንጂ እኛ ወደምንፈልገው አይደለም። እኔ በእውነቱ አሁን አንተ ሼር እንዳደረግከን አይነት ኤክስፔሪንስ ውስጥ ያለፍኩ ሰው አይደለሁም። ወደ እንትኖችም አልሄድኩም። በዛ መንገድ ነው የእኔ መልስ ነው። እና አንዳንድ ጠይቃሉ ትሰጡኛላችሁ። በጣም ጥሩ ሪስፖንስ ነው ወንድሜ። በጣም ይገባኛል አሁን አንተ የምትለው ነገር። ያው እንግዲህ አግኖስቲክ ስትሆን ኮምፕሊት የሆነ ድናያል የለህም እግዚአብሔር መኖሩን። እግዚአብሔር የለም ወደሚለው ኮንክሉዥን አልገባህም። ክሊር ላይኑን አስቀምጥልኝ። እንደዛ ነው አይደል? ኤግዛክትሊ እንደዛ። ስለዚህ አሁን አንተ ጥያቄ ኮምፕሊት የሆነ ፐርሰናል ጋር ወደሚለው ኖሽን የሚያስገባኝ ነገር ላገኝ አልቻልኩም ነው። ኢን ፈርስት ፕሌስ ዴፊኒሽን ኦፍ ጋድ ራሱ እንትን ይላል
በደንብ ዲፋይን መደረግ አለበት። ከዛ ደግሞ አሁን አንተም ከነገርከን ኤክስፔሪንስ ተነስቼ ነው ወደ ፐርሰናል ጋድ የገባሁት። ምክንያቱም እየሰማሁ ነው። እኔ በጣም እሰማለሁ። ቀጥል። አሁን አንተም ሼር ካደረግከን ኤክስፔሪንስ እኔ ማለት በደንብ እያዳመጥኩኝ ነበር እና አንደኛ ምንድነው ይሄ ሳይኮሎጂካል ጋፕ ነበረ አይደለ? በምንኖረው ኑሮ ሳትስፋይድ ላንሆን እንችላለን፣ እውቀት ይኖራል ምናምን፣ ግን የሆነ ቮይድ ይሰማናል፣ ውስጣችን ውስጥ ባዶነት ይሰማናል እና ያንን ቮይድ የሚሞላልን ነገር እንፈልጋለን አዝ ስፒሽስ። ጀስቲፊኬሽኑን እንፈልገዋለን ብዬ አስባለሁኝ እና ለዛ ነው አይ ቲንክ እንጂ የሆነ ኮንክሪት የሆነ ኤቪደንስ ወይንም ደግሞ ስፓሻል የሆነ ሪቬሌሽን የሆነ መገለጥ ምናምን ሰማውም ከአንተ ሼር ከሆነ ኤክስፔሪንስ። ለዛ ነው ፐርሰናል ጋድ ያልኩት ማለት ነው። ፐርሰናል ኢንተርቪው የሚያደርግ ዩኒቨርስ ውስጥ አሁን ኮንቲኒየስሊ ኢንተርቪው የሚያደርግ አሁን በዚህ በእንትን ብንሄድ አንድ ሲስተም ውስጥ ኮንቲኒየስሊ ኢነርጂ አክቲቭ ፍሎ ያለው ነገር የለም። ልክ እንደዛ ማለት ነው። ፐርፐቹዋል የሆነ ፐርፔቹዋል የሆነ ማለት ነው። በኮንትሮል ቲዮሪም ከሄድን ደግሞ አክቲቭ ኮንትሮል የምንለው አለ አይደለ? አሁን በኮንትሮል ቲዮሪ ኮንትሮል የምንለው ስለዚህ ጋድ አክቲቭ ኮንትሮል አለው ነው። የዩኒቨርስ ውስጥ ኢንተርቪን እያደረገ ኤቭሪ ዲሲሽን ኤቭሪ ፐርሰናል ዲሲሽን ውስጥ ኢንተርቪን እያደረገ የሚገባ ፈጣሪ አለ ወደሚለው ነገር ይወስደናል። እሺ በትክክል ሰምቻለሁ። ስለ የፐርሰናሊ እግዚአብሔር ኢንተርቬን ያደርጋል በእያንዳንዱ ኤቨንት። ለምሳሌ በእያንዳንዱ አሁን ለምሳሌ ኳንተም ኤቨንቶች አሉ። ኳንተም ሜካኒክሊ ዲቴይል ስትገባ እያንዳንዱ ኳንተም ኤቨንት ፕሮባብሊ ለምሳሌ ኢንፋይናይት የሆኑ ነምበርስ ኦፍ ፖሲቢሊቲዎች ይኖሩታል። ከዛ ከፖሲቢሊቲዎች ውስጥ አንደኛው ብቻ ዊን ያደርግና ያ አንዱ ዊን ያደረገው ፖሲቢሊቲ ወይም ደግሞ ኤቨንት ወይም ደግሞ ያ ቻንስ እሱ ራሱ ሪቪል ያደርጋል ወደሚለው ኮንክሉዥን የሚመጣ የኳንተም ሴክሽኖች አሉ። ኳንተም ሜካኒክሊ ልክ እና አልበርት አንስታይን እና ሌላው ግሩፕ ለሁለት ተከፍሎ ልክ የኳንተም ሜካኒካል እንትኑን ለማጽደቅ በወጡበት ሰዓት ሁለት ዲቪዥኖች አሉ፣ ሁለት ክላስ ነው ያለው በዛ ላይ እና የመጨረሻው ዊን ያደረገው ኮንክሉዥን ግን የኳንተም ሜካኒካል ቻንስስ የሆነ የሱፐርናቹራል የሆነ ፓወር ወይም ደግሞ ከላይ ያለ አካል እነሱን ዲቫይንሊ ኮንትሮል የሚያደርጋቸው አለ ወደሚለው ኮንክሉዥን የተደረሰ አይደለም። ፍሪ ዊል የሚባል አለ። አሁን በእኛ በፍሪ ዊል አሁን መጽሐፍ ቅዱስም ሲያስቀምጠው ፍሪ ዊል የሚለው ነገር ሀሳቡ ይገዛኛል። ለምን የሰው ልጅ እግዚአብሔር የሰው ልጅን ሲፈጥረው የራሱ በቃ ፍሪ ዊልን አስቀምጧል። ወይም ደግሞ ልክ እንደ ዲክታተር ወይም ደግሞ የሆነ የበላይ ንጉስ ሆኖ እኛን እያንዳንዱ ሙቮቻችን እያንዳንዱ እንቅስቃሴዎቻችንን እየተቆጣጠረ እግዚአብሔር ልክ ስሚር የሚያደርገን ወይም ደግሞ ልክ እንደ ስክሩ ወደ ፈለገው የሚያዞረን አይነት ፍጥረቶችም አይደለንም። ፍሪ ዊል የሚለው ሀሳብ በትክክል ኖሽኑ ተቀምጧል። እንግዲህ እግዚአብሔር የሚለውን አንዳንድ ጥያቄዎች ይጠይቃለሁ። በጣም አንደርስታንድ እያደረግኩ ነው። በጣም እየተግባባን ያለ ነው እና እግዚአብሔር ማመንህን እግዚአብሔር እንዳለ የለም ልትል ያልቻልክበት ምክንያት ለምንድን ነው? ደፍረህ እኔ አሁን እግዚአብሔር የለም ነበረ ነው የምለው። ኮምፕሊትሊ እግዚአብሔር የሚባል የለም እልና ለምን ብለህ የዛን ሰዓት ብትጠይቀኝ እያንዳንዱ ናቹራል ሎውዝ እያንዳንዱ ከቢግ ባንግ ጀምር፣ ከህይወት አመጣጥ ጀምር፣ ከኢቮሉሽን ጀምር፣ ከዛም አልፎ ተርፎ እያንዳንዱ ሳይንቲፊክ ለምሳሌ ፕሬሸር ውሰድ። ፕሬሸር ጋዝ ፕሬሸርን ብትወስድ the more you squeeze, the more you apply, the more you
the more you increase the pressure ፕሬሸሩን ባጨመርክ ቁጥር ቮሉሙን ትቀንሳለህ። ኤሩ እዛ ኮምባይንድ የሆነውን ኤር ፕሬሸር እና ቮሊዩም ሪሲፕሮካል የሆነ ሪሌሽንሽፕ ነው ያላቸው። አንደኛው መጨመር ሌላኛው መቀነስ። ይሄ ናቹራል ሎው ይሄንን ባይድ የሆነው የናቹራል ሎው ፕሬሸር ለመጨመር ወይ ነው ቮሊዩም ለመቀነስ ፕሬሸር ነው መጨመር ያለበት። አለቀ። ከዛ ወዲያ ኢንተርቪን የሚያደርግ ሱፐርናቹራል የሆነ ሎው ኃይል አያስፈልግም። ፕሬሸሩን ከጨመርክ ቮሊዩም እንደሚቀንስ አውቃለሁ። ወይም ደግሞ ክርስቲያን የሆነ ሰው ቮሊዩምን ለመጨመር ወይም ደግሞ ይህን ሪሌሽን እንዲሰራ መጸለይ የለበትም ብዬ ከማምን ሰው ነበርኩ። ምክንያቱም የማያቸው ናቹራል ሎውዝ በዙሪያ ያሉት የተማርኳቸውም በዛ በፈርስት ዲግሪ የነበረኝ ቤዚክ የፊዚክስ ናውሌጅ ሲያሳየኝ የነበረው ይሄ ሱፐርናቹራል የሆነ ኃይል እንደማያስፈልግ ስላሳየኝ በወቅቱ እግዚአብሔር የለም ወደሚለው ድምዳሜ ገብቻለሁ። እና እኔ ይሄ ነው እግዚአብሔርን የለም አላልኩም፣ አለ ግን አምናለሁ። አለ እላለሁ፣ አምናለሁ ሳይሆን አለ እላለሁ። አለ ሊያስብል የቻለበትን ብቻ እንደው ትነግረኝ ደስ ይለኛል። በጣም አመሰግናለሁ ወንድሜ። እሺ ዶክተር፣ አይ እኔ አለም ሳይሆን እኔ ለመኖሩ ማስረጃ ያልኩት እና እኔ አንድ ነገር የሚቀበለው በጣም አጭር ለማድረግ ማለት ነው ዶክተር፣ እርሶንም አንተንም ላለማልፋት በጣም አጭር ለማድረግ ኤቪደንስ ያስፈልጋል ብዬ ማምን ሰው ነኝ። ለምሳሌ አንድ ነገር ክሌም ስናደርግ አሁን ቅድም የተሰጠው ኤግዛምፕል የቮሊዩም እና የፕሬሸር ላይ ሲል አንድ ነገር ቮሊዩም ይቀንሳል። ስለዚህ ይህን ለማድረግ ሌላ ሰው ሱፐርናቹራል ኢንተርቬንሽን አያስፈልገውም ምናምን ተብሎ የተነሳው ነገር አለ። ግን በዚህ በአውዱም ቢሆን ለምሳሌ ፊሎሶፊካል የሆኑ ጥያቄዎችን ሳይንቲፊክ የሆኑ ጥያቄዎችን ወስደን ሪሊጅን እንደ ሪሊጅን ስንወስደው we have to have some kind of concrete evidence, especially in the matter of God ስናወራ ሱፐርናቹራል ክሌም ስለሆነ ሱፐርናቹራል ኤቪደንስ ያስፈልገዋል፣ ወይንም ደግሞ እንደው የሚባሉ የተለየ አይነት ኤቪደንስ ያስፈልገዋል። እና ኤቪደንሱ ሁለት ማሟላት አለበት ዶክተር። የሚሰጠው ኤቪደንስ ሁለት ነገር ማሟላት አለበት። አንደኛ ኦብጀክቲቭ መሆን መቻል አለበት፣ ሁለተኛ ደግሞ ኢምፔሪካል መሆን መቻል አለበት። አምኖት ሴይንግ ኢምፔሪካል ሜዥር ብቻ አንተ ትረዳኛለህ። ሜዥር በሚደረግ ነገር አንድ ነገር በፊዚክስ ህግ እንደው just like if you say like if you gonna talk about something የሆነ ነገር ለምትናገር ከሆነ ኑሜሪካሊ ወይም ደግሞ ሜጀረብሊ የዛን ነገር ኳንቲቴቲቭሊ ካልነገርከኝ you don't even know በቃ ይሄ ነው እንግዲህ የነ ማን ነው ፍራንሲስ ከቤክን የመጣ ነው። ቤክን ይሄንን ፍራንሲስ ቤክን ይሄንን ልክ ሳይንቲፊክ ምንድነው የሳይንሳዊ የእንትን ስልትን ምንድነው ሳይንቲፊክ ሜቶድን ሲያመጣ ካስቀመጣቸው የነኚህ ሳይንቲፊክ አካሄዶች ወይም ሪዝን ማስቀመጥ አካሄድ መንገዶች የመጣ ነው። ሜጀርመንት በቃ ክሩሻል የሆነ ነገር ነው ለዛ አንድ ነገር ኤቪደንስ ቤዝድ አድርገህ ለማስቀመጥ እና ይገባኛል። እሺ ቀጥሎ ወንድሜ ቀጥል። ስለዚህ እነዚህ ነገሮች ማጣት እኔ አፌ ሞልቼ ፈጣሪ አለ ብዬ ለመናገር እንዲቸገር አድርጎኛል። ወይንም ከነበርኩበት ኤክስፔሪንስ ወጥቼ አግኖስቲክ ወደሚባለው ወይንም ደግሞ ስኬፕቲክ ወደሚባለው ፖዚሽን ለመምጣት ተገድጃለሁ ማለት ነው። ኦኬ ኤቪደንስ ነው አሁን አንተን እንትን ያደረገ ማለት ነው። ኮንክሪት ኤቪደንስ ኦኬ ኮንክሪት ኤቪደንስ። እንግዲህ እኔ ደግሞ አንዳንድ ጥያቄዎች አሉኝ የምጠይቅህ። ለእያንዳንዱ በዚህ ዩኒቨርስ ውስጥ ለምንሆነው ነገር ኦፕን ሳይንስ ኩዌስችንስ የሉ? ሳይንስ ራሱ እንደው በሳይንስ እንኳን እንወስደው አሉ ዶክተር። በጣም 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 አሁን እኛ ብዙ ሪሰርቾችን እንሰራለን። እያንዳንዱ ኦብዘርቬሽን እንኳን የምንሰራቸው ኦብዘርቬሽኖች እንኳን የተለያዩ ኢንስትሩመንቶች ይሰሩና የሆነ ኦብዘርቬሽን ያስፈልገናል ብሎ ሳይንቲስቶች ሰጀስት ሲያደርጉ ኮምቢኔሽን ኦፍ ሳይንቲስት ኢንጂነርስ ይሰባሰቡና
ለዛም መሳሪያ ያስፈልጋል ይላሉ። ያ መሳሪያ ወይ ፍላይ የሚያደርግም ሊሆን ይችላል፣ ግራውንድ ቤዝድም ሊሆን ይችላል። በተለያየ መልኩ ያ ነገር ዳታ ይሰበስባል። ዳታውን አናሊሲስ ስናደርግ ጥያቄውን ከሚመልስልን ይልቅ እነኛ መጀመሪያ ኦሪጂናል ያስቀመጥና ሴታፕ ያደረግናቸውን መልስ ሊሰጡን ይችላሉ። እነኝን ነገሮች ዳታ ብናገኝ ከዛ ዳታ ኤክስፕሎር አድርገን የምናገኘው መልስ አለ ብለን ሰጀስት አድርገን ኢንስትሩመንቶቹ ፍላይ አድርገው ወይም ደግሞ ሜጀር አድርገው የተለያዩ ዳታቸውን ሲሰጡን ዳታዎቹ አናሊሲስ ሲደረጉ የምናገኘው ጭራሽ ሌሎች ጥያቄዎችን ነው እንጂ ብዙም ኦሪጂናሊ ለጠየቅናቸው መልስ አይሰጠንም። እና ይሄ ኮንቲኒየስ የሆነ የዲቴይል የሆነ የጥያቄዎች ጥያቄን ስታነሳ ጥያቄን ማምጣቱ ጥያቄን ስታመጣ ጥያቄን እያመጣ ይሄ ዲፕሊ እየሄደ የመሄድ እንትኑ እስከ ኢንፊኒቲ ድረስ የሚቀጥል ይመስላል። እስከ መጨረሻው ኢንድለስሊ። አዎ እኔ እንደዛ ይመስለኛል። ግን እንትን ነው ማለት አይደለም፣ ፋክት ነው ሳይሆን እኔ ካለኝ ኤክስፔሪየንስ ለምሳሌ አሁን ፊዚክስ ሞተ ተብሎ ነበር አይደለ? ቢፎር ኢንስታይን ምናምን ከመምጣታቸው በፊት ኦልሬዲ ሰልስቴላር ቦዲ እንዴት እንደሚሄዱ አውቀናል። ስለዚህ ክላሲካል ሜካኒክስ አለን። ስለዚህ ኤቭሪቲንግ ኢዝ ዲስከቨርድ ነቲንግ ሌፍት ቱ ቢ ዲስከቨርድ ተብሎ ነበር። ከዛ በኋላ ፕላንክ መጡ፣ ኳንተም ሜካኒክስ መጣ። ቀጥል ሄድ ኤግዛክትሊ። ጭራሽ የምናውቀውን ነገር እንደማናውቀው አውቀን ቁጭ አልን ማለት ነው። ሪሌቲቪቲ መጣ፣ ጀነራል ሪሌቲቪቲ፣ ስፔሻል ሪሌቲቪቲ አንድ ላይ መጡ። ያለንን የህዋን አመለካከት ለጊዜ ለታይም ራሱ ያለን ኖሽን ኮምፕሊት የሆነ ሪቨርሳል የሆነ እንትኖችን አመጡ። አሁን አንተ እያልከኝ ያለኸው አሁንም የሰው ልጅ የእውቀት ደረጃው እየበዛ አለመምጣቱ ነው። የሰው ልጅ መገደቡ የእውቀት ደረጃ መቀደቡ እንጂ የሆኑ ነገሮችን እያገኘን እየመጣን ስንመጣ እንደውም ጭራሽ እግዚአብሔር የለም የሚለው ኖሽን አላስፈላጊነቱ ሞሮ ፕሮናውንስድ እየሆነ ይሄዳል ነው። ኮንክሉድ እያደረግኩ አይደለም ያንተን እንትን። አይ ጥያቄዎችንም በዛው መልኩ እየጠየቅኩ ነው ያለሁት የምትረዳኝ ከሆነ። እሺ ዶክተር፣ አይ በደንብ እንትን እያልኩኝ ነው። እንደዚህ አይነት እንትን እንደዚህ አይነት ኢምፕሊኬሽን የለኝም። ግን አሁን ለምሳሌ ቅድምም አሁን ኤርሚም እያነሳው እየሰማሁት ነበር። አሁን አርጊመንት ፋይንቲን አርጊመንት የሚባለውን እያነሳው ነበረ። ለምሳሌ ምድር ካለችበት ኦርቢታል ሜካኒክስ ላይ ከአንተ ፊት ማውራት ይከብዳል። ግን ምድር አሁን ካለችበት ፖዚሽን የተወሰነ ወደ ፀሐይ ብትጠጋ ወይንም ደግሞ የተወሰነ ከፀሐይ ብትርቅ ምን ሊፈጠር ይችላል ምናምን ብለው፣ ስለዚህ ይሄ ነገር ዩኒቨርሱ ራሱ ፋይንቲንድ ነው። ስለዚህ ፋይንቲንድ ስለሆነ ዴር መስት ቢ ክሪኤተር ብለው እንደ ማስረጃ የሚያቀርቡ ሰዎች አሉ። ይህን ነገር የፈጠረ አካል መኖር አለበት ምናምን ብለው እንደ ማስረጃ የሚያቀርቡ ሰዎች አሉና እኔ እንደዚህ አይነት እንትን ውስጥ አልገባም። እንደዚህ አይነት ኢንዳክቲቭ የሆነ አርጊመንት ውስጥ ያው ሳይንስ ሲሆን ዳታው ነው ሊድ የሚያደርገው። ኦፕን ማይንድድ እኔ ማንንም ሰው በምንም አይነት ነገር ፎርስ የማደርግ ሰው አይደለሁም። ፐርሰናሊቲ አይ ላቭ እኔ በጣም ደስ ከሚለኝ ነገር ኦፕን ማይንድድ ሆነው ያላቸውን አንደርስታንድ ያደረጉትን በገባቸው መጠን ያንን ነገር የሚገልጹልኝ ሰዎች አይ ላቭ እኔ በጣም ደስ በቃ ልነግርህ አልችልም። እና ስለዚህ በጣም እየተከታተልኩ ነው ያለሁት። እና ፋይን ቲዩኒንግ ቲዮሪ ቅድምም አንተ እንዳነሳኸው እንግዲህ ስለ ፋይን ቲዩኒንግ አንዳንድ ሀሳብ ልስጥ። ፋይን ቲዩኒንግ ላይ ለእኔ ፋይን ቲዩኒንግ ኮንቪንሲንግ ነው። ኮንቪንሲንግ የሚሆንበትን እንደው የራሴን ኦፒኒየን እና የራሴን አመለካከት እሰጥ። ኮንስታንቶች አሉ፣ 50 ኮንስታንት አሉ። እነ ፕላንክ ኮንስታንት፣ የኤሌክትሮን ማስ፣ የኤሌክትሮን ፕሮቶን ቻርጁ መጠን በቁጥር የተቀመጠ ሜጀር የተደረጉ ነገሮች ናቸው። ብዙ በቃ ወደ 50 የሚጠጉ ኮንስታንት አሉ። ግራቪቴሽናል ኮንስታንት አለ፣
የኩለም ፎርስ ኮንስታንት አለ፣ የማግኔቲክ ሰስተቢሊቲ የምንለው አለ፣ ማግኔቶች ማቴሪያሎችን ኢንተራክት የሚያደርጉትን እንትን የሚወስነው እና እነኚህ አንድ ላይ ወደ 50 የሚጠጉ ፊዚካል ኮንስታንት አሉ። እነኚህ ፊዚካል ኮንስታንት አንዷ ቁጥር አሁን ለምሳሌ የኤሌክትሮን ማስ ከዛች ካላት ማስ ኢን ሚሊየንስ ኦፍ ፍራክሽን ቁጥሩ ቢጨምር ቢቀንስ ኤሌክትሮን በሪአክሽኖች መካከል ወይም ደግሞ አሁን ለምሳሌ አንድ ፖዚቲቭሊ ቻርጅ ኔጋቲቭሊ ቻርጅ የምንለው ወይም ደግሞ አተሞችን ኮምባይንድ ሆነው ለምሳሌ ሃይድሮጅን እና ኦክሲጅን ኮምባይን ሆነው ውሃ የሚፈጥሩበትን ይህን ኬሚካል ሪአክሽን እንኳን ሊፈጠር በማይችልበት ደረጃ ሂንደር ያደርጉታል። ሲምፕል የሆነ ለውጥ እንትን ሊያደርገው ይችላል። ምንድነው ሊያፈርሰው ይችላል። እንግዲህ የኤሌክትሮንን ማስ ነው የነገርኩ። እንደዛው ደግሞ አሁን ቅድም እድሜዬም ሲናገረው ነበር፣ አንተ መሆን ያነሳኸው ግራቪቲ ልክ አሁን ምድር ከፀሐይ ላይ ያላትን ርቀት ትንሽ ብትቀርብ ሞቀን እንትን እንላለን፣ ትንሽ ብትርቅ ቀዝቅዘን እንደገና ደግሞ ፍሪዝ እናደርጋለን። ይሄ ላይፍ እያንዳንዱን ነገር ስትመለከተው ቲዩን የተደረገ ነገር ነው። 50 እንግዲህ ተመልከት፣ 50 የሆነ ዳይል ፊት ለፊቱ የተቀመጠ አንድ ሰው ማለት ነው። ዳይል የተቀመጠ አሁን ዳይል ማለት ፋይን ቲዩን። አባቴ ድሮ ሬዲዮ ይፈልጋል፣ ገጠር ልጅ ነኝና ሬዲዮዎችን ጣቢያ ይፈልጋል። ቲዩን እያደረገ ቀስ አንዳንዴ ያልፍበታል፣ አንዳንዴ ቀስ እያለ አገኘሁት ይላል። የሆነ ሰዓት ፈይቶበትና ቲዩን እያደረገ ነው። እንግዲህ እነኚህ 50ዎቹ ዳይልስ ከ50ዎቹ እነኛ ቁጥሮች እንኳን የተሰጡት የተለያየ ፕሮፐርቲን ገቨርን የሚያደርጉት እነኛ ኮንስታንትስ 50ዎቹንም ፋይን አድርጎ አሁን ያሉበት ቁጥር ላይ ማስቀመጥ ካልተቻለ ይሄ ዩኒቨርስ ኤግዚስት አያደርግ፣ ወይም እዚህ ዩኒቨርስ ውስጥ ያለው ላይፍን በለው በማንኛውም አይነት ፎርሞ ኤግዚስት አያደርግ። ይሄ ምንን ያሳየናል? ቻንስ የሚለው ወይም ደግሞ ይሄ ምንድነው ድንገቴ ነው የምለው። በድንገቴ ወይም ደግሞ በቻንስ እነኚህ ነገሮች ራሳቸውን አግሪጌት አድርገው በዚህ አይነት መልክ ተቀምጠው ከዛ ይሄንን የምናየውን ቢዩቲፉል የሆነ ዓለም አሁን ያለንበትን እኔ ሙዚቃ በጣም ወዳለው፣ መዝሙር፣ እኔ ግጥም በጣም ወዳለው፣ ሰዎች ግጥም ሲጽፉ ልጆቼን ወዳለው፣ ሚስቴን ወዳለው፣ እናቴን ወዳለው። በቃ እነኛ ፊዚካሊ ዙሪያችን ያሉት ነገሮች ኢሞሽናሊ እንኳን ሪስፖንድ የምናደርጋቸው ነገሮች እንግዲህ የነኛ የ50ዎቹ ሎስ የ50ዎቹ ኮንስታንት እነኛ ፊዚካል ኮንስታንት የነሱ ቲዩን ተደርጎ በዚህ ደረጃ ላይ መቀመጡ ከዛ ኢቮልቭ ያደረጉ ናቸው እና ከነኛ ማለት አንዱ ቁጥሩ ተሳስቶ ቢሆን ኖሮ እነኝን ሰው ልጅ የሚባለውም አይኖርም፣ ፊሊንግም አይኖርም፣ ሁሉም ነገርም አይኖርም። አሁን እንግዲህ እናንተ መነጋገር ያልነው በማቴሪያል ወርልድ ውስጥ ነው እየተነጋገርን ያለው፣ ማቴሪያል የሆነ ወርልድ። አንድ ጥያቄ ብቻ ጠይቃለሁ። አሁን አንተ ማስረጃንም እፈልጋለሁ ብለኸኛል፣ እሱም ላይ እንነጋገራለን። በጣም you are really በጣም አፕሪሺየት የማደርግ ሰው ነው። ምን እያልኩ ነው? እንደው ማቴሪያል ወርልድ ብቻ ነው ያለው? ይሄ ጎሳ አካላዊ ብቻ ነው ያለው? ከቁሳ አካላዊ ያለፈ ደግሞ ዓለም ይኖራል ብለህ ራስን ኮንቪንስ አታደርግም? እንደው ሜታፊዚክሊ እንኳን ራስን ፊሎሶፊክሊ እንኳን ወይ ሜታፊዚክሊ ፊሎሶፊ ሜታፊዚክሊንን ከዚህ ካለንበት ዓለም እንኳን በተለየ በሌላኛው ዳይሜንሽን የሆነ ነገር አለ የሚለው ላይ እንደው እንትኑ አለ? አዎ ዶክተር አለ ትራንሴንድ የሚያደርግ አሁን ስፔሻሊ እኛም ያደግነው ሃይማኖታዊ በሆነ ማህበረሰብ ስለሆነ እኔም ቤተክርስቲያንም ስታስተምረኝ የነበረው ይህንን ዓለም ፊዚክ ትራንሴንድ የሚያደርግ የሚያልፍ ሌላ ዓለም አለ፣ ከሞት በኋላ ሌላ ህይወት አለ ተብሎ እየተማርን ስላደግ ኢተርናል ላይፍ ኢትስ ላይክ ለእኛ እንደ አብሶሊት ሪያሊቲ ቆጥረ ነው ያደግነው ነገር ነው። ባይዘዌ እሱ ራሱ ለመቀየር በጣም ከባድ ነው በልጅነት ስለሆነ እንትን የሚባለው
እሱ ራሱ ያስቸግራል። ግን ዞሮ ዞሮ አሁን ለምሳሌ እኔ አሁን ስትሪንግ ቲዮሪ ምናምን ኦዲየንሱም እንትን እያለ ስለሆነ ብዬ ነው ዶክተር። አሁን ስትሪንግ ቲዮሪ ምናምን ካየን ወደ 11 ዳይሜንሽን ምናምን ይጠቀማሉ። ሃይፐር ዳይሜንሽን የሚሏቸው ማለት ነው። እኛ ካለንበት የአጽናፈ ዓለም አቀማመጥና እኛ የምናውቀው ይሄ ስፔስ ታይም ኳንቲኒየም ከምንለው ነገር ውጭ ሌላ ነገር የለም ብዬ እንድናገር ኢቨን ማለት ነው። ይሄ ምንድነው ኮንክሉድ እንዳደርግ ሳይሆን የሆነ ኤዱኬት ገስ እንዳደርግ እንኳን የሚያስችል ምንም እንትን የለኝም፣ ምንም አይነት ግራውንድ የለኝም እንደዛ እንዳደርግ የሚያደርግ ማለት ነው። ነገር ግን ለምሳሌ አሁን ኮንሰፕት ኦፍ ዳርክ ማተር ዳርክ ኢነርጂ ቢነሳ ይሄ ብላክ ሆል አዳዲስ ኢንቨንሽኖች ምናምን አዳዲስ ዲስከቨሪዎች ምናምን ብናይ ዴር ሜይ ቢ ሰምቲንግ አውትሳይድ ኦፍ ዲስ ወርልድ እንትን ያልሆነ ነገር ሊኖር ይችላል ብዬ አስባለሁ። እንግዲህ ተመልከት እንግዲህ 90 ተመልከት እንግዲህ ዳርክ ማተር ጀስት 5% ነው ኦብዘርቨብል ዩኒቨርስ ያለው 5% ላይክ ይሄ የምናየው ከዋክብቱ እንግዲህ እንደው ኤክስፕሌን ላደርግ ነው ለአድማጮቻችንም። እንግዲህ አሁን ወደ ዳርክ ማተር ሀሳብ ስትመጣ ዳርክ ማተር እና ዳርክ ኤነርጂ ኦልሞስት ላይክ 95% የዩኒቨርስ እንትን አጠቃለው የሚይዙ ናቸው። ይሄ የምናየው ዩኒቨርስ እንግዲህ አየነው አይደለም፣ እኛም ገና እኮ ያየነውን ፓርት የዩኒቨርስ ራሱ በጣም ጥቂት ነው። ማነው ጀምስ ዌብ ስፔስ ቴሌስኮፕ ከመጣ በኋላ ከሀብል ስፔስ ቴሌስኮፕ በኋላ የመጣ ነው፣ በቅርብ የተላከ ነው። አሁን ያየናቸው የመነጩ ድሮ ያልታዩ ጋላክሲዎች አሁን በጣም ብዙ ከ2 ትሪሊየን የሚበልጡ ጋላክሲዎች በዚህ በጀምስ ስፔስ ዌብ ቴሌስኮፕ ሰበብ እንኳን ልናይ ይችለናል። እና 5% ነው ኦብዘርቨብል የሆነው ዩኒቨርስ። ሌላው 95% ዳርክ ማተር ነው። ያ ማለት ዳርክ ማተር እና ዳርክ ኢነርጂ ኢንተራክት እያደረጉ አይደሉም ከኛ ጋር በምንም አይነት መልኩ ኢንተራክት እያደረጉ ነው። ብዙ ኢንስትሩመንቶች አሉ። ኢንተርናሽናል ስፔስ ስቴሽንም ላይ እኛ አለን፣ ዳርክ ማተር ዲቴክተር አለን። ያ ዲቴክተር ምንም ነገር እያነበበ አይደለም። ምክንያቱም ብርሃን ነው እኛ ሌላ ጊዜ የምንጠቀመው። ሌሎቹን አሁን ሩቅ ያሉ ኮከቦችን ለማጥናት ከነሱ የሚመጣው ብርሃኖቹን በመያዝ የነኛ የመጣውን ብርሃን አናሊሲስ በማድረግ የተለያዩ ነገሮችን ኮንክሉዚቭ የሆኑ ነገሮችን ድሮው እናደርጋለን። ግን ዳርክ ማተር ምንም አይነት ኢንፎርሜሽን ሊሰጠን አልቻለም። ስለዚህ በዚችው በ5% ፐርሰፕሽኖቻችን በ5% የህዋ ፓርትን አውቀን አላወቅነውም። ገና የሰው ልጅ 5% እውቀት እንኳን አላወቀም። ከ5% የህዋንትን ውስጥ ያለ ነገር 5% እውቀት እንኳን የለንም ያወቅነው። ገና አፍንጮቻችን ስንት ነገሮች አሉ ያላወቅናቸው ነገሮች። ራሱ የሰው ልጅ ብዙ ያላወቃቸው ነገሮች አሉ እዚሁ ምድር ላይ እንኳን። በ5 ኦብዘርቨብል እውቀት ስለ ጀነራል ናውሌጅ ወይም ደግሞ ስለ ዩኒቨርስ ናውሌጅ ወይም ደግሞ ስላለ ነገር ኮንክሉድ ማድረግ እንችላለን ወይ? በ5% ኦብዘርቨብል ሜጀርመንት በለው ማንኛውም ነገር በለው 95% ዳርክ ማተር እናንተን አላወቅንም። ይሄ ራሱ የሆነ ነገር አያሳየንም ወይ? ምን አይነት እንትን አለ አንተ? እንደው ምን አይነት እይታዎች አሉ? እሺ ይላል ምንድነው ካለን መረጃ አንጻር አይ ቲንክ ዶክተር አንተም አሁን ቅድምም አሁን አንዱ የሚነሳው ትልቅ ጋፕ ፋይንቴን አርጊመንትም ላይ ይሄ ጋድ ኦፍ ዘ ጋፕስ የሚባለው ነገር ነው እና ሂስትሪንም ካየ ነው የሰው ልጅ በተፈጥሮ የአእምሯችንን ማሰራር ጁስቲፊኬሽን ይፈልጋል ብለን መናገርን እንፈልጋለን። እና አሁን እኔ በጣም ደስ የሚለኝ በጣም ሃይሊ ሰክሰስፉል ከሆኑ ሳይንቲስቶች ጋር ምናምን እንደዚህ አይነት ቶፒክ ሲነሳ በእውነት ደስ የሚለው ምንድን ነው አሁን የእናንተ ማይንድሴት ወይም ደግሞ ሳይንስ ተማሪ የሚባለው ሰው ማይንድሴት ምንድን ነው? ሳይንቲፊክ ሜቶድን እንደ አልቲሜት ኖሌጅ ማግኛ አድርገን ነው አይደለ የምንጠቀመው። አንድ ነገር ልክ እንደ አልቲሜት ናውሌጅ አድርገን ነው የምንወስደው። ሳይንቲፊክ ናውሌጅ ወይም ደግሞ ሳይንቲፊክ ሜቶድ ብቸኛ
ኔቸርን ኤክስፕሎር ማድረግ የምንችልበት መንገድ ነው ተብሎ ነው ከፍራንሲስ ቤከንም ጊዜ ጀምሮ ሲወሰድ የነበረው። ቀጥል። ስለዚህ እሱን ጭንቅላታችን ውስጥ አስቀምጠን አሁን የተጠየቀው ጥያቄ ስናየው ለምሳሌ እንደዛ የሚያስብል ነገር እኮ ይኖራል፣ ግን ዳትሳኒ ዲኬትድ ገስ ነው እንጂ ሊሆን የሚችለው አልቲሜት ኤክስፕላኔሽን ሆኖ እንደኔ አሁን እኔም ትልቁ ችግር ይሄ ነው። አልቲሜት ኤክስፕላኔሽን ሆኖ አሁን ለምሳሌ በሳይንቲፊክ ሜትድ ከሆነ አንድ ነገር መጀመሪያ ኦብዘርቬሽን ይኖራል አይደለ? ከዛ በኋላ ሃይፖቴሳይዝ ተሰርቶ ዳታ አናሊሲስ ተሰርቶ መጨረሻ ላይ ማለት ነው። በዘወይ ቲዮሪ ማለት ኢትስ ኖት ጀስት ቲዮሪ ጋይስ፣ ከታችም እየጻፉ ስለነበረ ቲዮሪ ማለት ሂውማን ማይንድ በሳይንስ ማለት ነው አልቲሜትሊ ኤክስፕሌን መደረግ የሚችለው እንደዚህ ነው። አሁን ባለን እውቀት አሁን ባለን ነገር ኤክስፕሌን ማድረግ የምንችለው ዚስ ማች ነው። ስለዚህ ቲዮሪ ማለት ይሄ በኖርማል እንግሊሽ የኮሎኪያል እንግሊሽ ነው የሚባለው፣ በሱ የምንጠቀመው ወርድ ቲዮሪ እና ሳይንቲፊክ ቲዮሪ ኮምፕሊትሊ የተለያየ ሚኒንግ ነው ያላቸው ጋይስ።